ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። የዛሬው እንግዳችን የሕክምና ዶክተር ሲሆን የማህበረሰብ ጤናና ሊደርሺፕ አሰልጣኝና አማካሪም ነው። በኤድስ ፕሮግራሞች በኢትዮጵያና በደቡብ ሱዳን ለ12 ዓመታት የሰራ ሲሆን በተለያዩ ሚዲያዎች ላይ በሚሰጠው ሙያዊና ማህበራዊ አስተያየቶቹ ይታወቃል። ከጋዜጠኛ ቢኒያም ፍርዳወቅ ጋር የሚያዘጋጁት የልጆቻችን ኢትዮጵያ ፕሮግራሙ ተወዳጅና እጅግ ጠቃሚም ነው። ከዶክተር ኤርሲዶ ጋር ከዮሐንስ ሰጋር ኑሮ ማፕ በየጊዜው የሚበለጽግ የአስደሳች ህይወት ሳይንስ በሚል ርዕስ ባዘጋጁት መጽሐፍ መነሻነት ውይይት የምናደርግ ይሆናል። ለመጀመሪያ ጊዜ በ2003 ዓ.ም ለህትመት የበቃው ይኸው መጽሐፍ ትክክለኛ የስኬት አስተሳሰብንና አስተማማኝ የስኬት መሳሪያዎችን ማስታጠቅ ዓላማው አድርጎ የተዘጋጀ ነው። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። ዶክተር ኤርሲዶ ግብዣዬን ተቀብለ ስለተገኘ በጣም አመሰግናለሁ። ግብርናውንም ተያይዘዋል አሉ። መቼም ወሬ አይደበቅ። ያ ርዕዮት እንግዲህ ምን እናደርጋለን። እኔም ስለጋበዝሽኝ በምንጊዜም ሚዲያ በጣም አመሰግናለሁ። በምንጊዜም ሚዲያ ከምንከታተላቸው ክብርም ከምንሰጣቸው ሚዲያዎች አንዱ ነው። ጨዋነታችሁን፣ ባላንሳችሁን ምናምን እናከብራለን። ደስ ይለናል። ከዚህም የበለጠ ጠንክራችሁ እንድትሰሩ እመኛለሁኝና ለማንኛውም ግን እድሉን ስለሰጠሽኝ በጣም አመሰግናለሁ። እኔም በጣም አመሰግናለሁኝ። የግብርናውን እኮ አለፍከው። እስኪ ስለ ከሳባ አውራን። ስለ ከሳባ ትንሽ ባወራ ደስ ይለኛል። ለምንድን ነው ይሄን ጉዳይ ያው እኔ ከሐኪም በሆንም ሕክምና ላይ የተወሰነ ሰርቼ ኤድስ ፕሮግራሞች ላይ ረጅም ጊዜ ሰርቼ የማህበረሰብ ጤናና የሊደርሺፕ አማካሪነት ስልጠናም ስሰራ ከልጅነቴ ጀምሮ ከምወዳቸው ኢምፕረስ ከሚያደርጉኝ ነገሮች እርሻ አንዱ ነው። ስለዚህ ድሮ ሐኪምም ሆኜ ቲማቲም ምናምን ሽንኩርት ምናምን ተክል ነበር በትርፍ ጊዜ። ባለፈው 7 ዓመት ግን አንድ ኢትዮ ስኳር የሚባል ትልቅ ካምፓኒ አቋቁመን እሱም እየሄደ ነው በጥሩ ናት። በኋላ ግን አንድ ጥናት ባለፈው 3 ዓመት ከአንድ ፓርትነሪ ጋር አቶ ካሳሁን ይባላል ጀመርንና ምንድን ነው ቡና ብቻ ነው ኢትዮጵያ ኤክስፖርት ማድረግ የምትችለው ሌላ ነገር የለም ወይ የሚል እና ደግሞ ምግብ ዋስትና ላይ ከኢትዮጵያ ውስጥ ከተለመዱ የእህል አይነቶች ጤፍ፣ በቆሎ፣ ስንዴ፣ ቆጮ ከነዚህ በተጨማሪ ኢትዮጵያ ሰፊ ሀገር እና ሁሉም ሀገር ላይ ያለው በዓለም ላይ ያሉ የእርሻ ፖቴንሻሎች ሁሉ ያሉት ሀገር ስለሆነ ብለን ኤክስፕሎር ስናደርግ ካሳባን አገኘን። ከዛ ቻይና ሄድን። ከቻይና ነጋዴዎች ጋራ ቻይና ትልቅ ፍላጎት አላት የካሳባ። የዓለም የካሳባ የገበያ ዋጋም ትልቅ ከ250 ቢሊዮን ዶላር እስከ 300 ቢሊዮን ዶላር ይደርሳል። ስለዚህ ኢትዮጵያ እዚህ ውስጥ 1 እና 2% የመሻማት እድል ብታደርግ እንኳን ቡናን የሚያልፍ የኤክስፖርት ፖቴንሻል ያለው ነገር ነው። ቡናን ማለፍ ይችላል። ስለዚህ እኛ ይህንን ኦሞ አዲስ የሚባል አዲስ ካምፓኒ ለዚሁ ፐርፐዝ ብቻ አቋቁመን እየሰራን ነው። በ5 ዓመት ውስጥ ቡናን ይደግፏል፣ ያልፏል። በመጠንና እኩል የሚቆም አንድ ሌላ ሀገራዊ ምርት ይኖረናል ብለን እየሰራን ነው። አገሩ ለካሳቫ በጣም ከፍተኛ ፖቴንሻል አለው። ኢትዮጵያ ውስጥ እንደው ረግረግ እና ውሃ ከሆኑ አካባቢዎች ወይም ደግሞ ከዳሸን ተራራ በጣም ቀዝቃዛ አካባቢዎች ውጪ የትም ቦታ ይበቅላል። በተለይ ደግሞ ያለሙ ግን ቆላማ የሆኑ የኢትዮጵያ አካባቢዎች ደግሞ ትልቅ ፖቴንሻል አላቸው። ሶማሌ፣ ደቡብ ኦሞ፣ ደቡብ ምዕራብ ኢትዮጵያ፣ ጋምቤላ፣ ቤኒሻንጉል ለዚህ በጣም የሰጡ ናቸው። ሁመራ፣ የወልቃይት አካባቢ ሌሎችም ማለት ነው። ስለዚህ አፋር እሱ ላይ አሁን እየሰራን ነው። ከ350 በላይ ካምፓኒዎች ኦልሬዲ ትሬን አድርገን አሳውቀን መግባት ጀምረዋል።
የመጀመሪያው አሜሪካዊ የካሳቫ ፋብሪካም የዱቄት ማቀነባበሪያ ፋብሪካም ኛንጋቶም ወረዳ ካንጋቲን የሚባል ከተማ እየተገነባ ነው ያለው። ማሽኑ ከእንግሊዝ ታዞ እየመጣ ነው ያለው። ሌሎችም እንደዚሁ ዳውሮ ላይ የጀመሩ አሉ፣ ወላይታ እየገቡ ያሉ አሉ፣ ጋምቤላ አለ። ስለዚህ ካሳቫ ደምቋል። በዚህ አጋጣሚ እንግዲህ እድል አግኝቶ ምንጊዜ ሚዲያ ላይም ወራቱ ትልቅ ነገር ነው። ዲያስፖራዎችም ትልቅ ኢንቨስትመንት ኦልተርኔቲቫቸው መሆን የሚችል ነገር ነው ካሳቫ። እርሻው ላይም ማቀነባበሩም ላይ ምክንያቱም ፋብሪካ ይፈልጋል ካሳቫ። ከዛ ይሄ ከተቀነባበረ በኋላ ስሩ ነው እንደ ድንች አይነት ነገር ነው። ዱቄት ይወጣል። ዱቄቱ ከስንዴ ዱቄት ጋራ ሃይ ኳሊቲ እኩል የሚወዳደር ግን ግሉተን ፍሪ የሆነ ለጤናም ጠቃሚ የሆነ ነገር ነው። በዓለም ላይ 1 ቢሊዮን ህዝብ የሚጠጋ ህዝብ ይበላዋል። ከበቆሎ፣ ስንዴ፣ ሩዝና ድንች ቀጥሎ 5ኛው ትልቁ የምግብ እህል ነው ካሳቫ። ስለዚህ ይህንን ለኢትዮጵያ በማስተዋወቃችን እና እሱ ላይም ፑሽ እያደረግን ስለሆነ በእውነቱ ደስ ይለኛል በጣም። እንትናችን ልማችን ዚሮ ሃንገር በኢትዮጵያ የተባበሩ መንግስታት የዘላቂ ልማት ጎል ኤስዲጂ 2 ዚሮ ሃንገር የሚል በ2030 ረሃብ ዜሮ እንዲሆን በዓለም ላይ የሚል ዓለም አቀፍ ስምምነት አለ። ስለዚህ ኢትዮጵያ ያንን እንድታሳካ ማገዝ ነው አንዱ ህልማችን። ሁለተኛው ደግሞ ቡናን የሚያልፍ እና ቡናን የሚደግፍ የኤክስፖርት ፖቴንሻል ያለው ኢንዱስትሪ እንዲፈጠር ማድረግ ነው። ስለዚህ ቡና 1 ሚሊዮን ሄክታር 1.2 ሚሊዮን ሄክታር አካባቢ ታርሶ ነው $2.5 ቢሊዮን የሚያስገኘው። ካሳቫ 300-400 ሺህ ሄክታር ከታረሰ 3 ቢሊዮን 4 ቢሊዮን ዶላር ሊያልፍ ይችላል። ስለዚህ ያን በማድረጋችን ደስ ይለናል በጣም። አዎ ደስ ይላል በጣም ደስ ይላል። ራሱን ችሎም መወያየት የሚገባን ነገር ነው። አላማውም ትልቅ ነው። ደስ ይላል። ተቀባይነትም በደንብ እያገኘ ነው አይደለ? እንደማየው ማህበራዊ ሚዲያ ላይ በጣም አሁን ወጣቶች የተለያዩ ምግቦች እየሞከሩ ነው። ኢትዮጵያም ውስጥ ያው ዌስት አፍሪካ ይታወቃል። ፉፉ ሲባል ሰምተሽ ከሆነ ጋሪ ፉፉ ይባላል። ናይጄሪያ፣ ጋና በጣም የታወቁ ናቸው። አሁን ኢትዮጵያ ውስጥ ገንፎን ልክ ኖርማል ገንፎ ከሱ በመስራት ድሮ ቀቅለን እንደ ድንች ብቻ ነው የምንበላው። አክቹዋሊ ኢትዮጵያ ውስጥ ከገባ 100 ዓመት የሆነው ተክል ነው። በአሁኑ ሰዓትም በወላይታ፣ ጋሞ፣ ሳውላ፣ ዳውሮ አካባቢ ከፍተኛ ሽፋንና ምርት አለው። ቤንች ማጂም እንደዛው ከ100 ሺህ ሄክታር በላይ አሁን በካሳቫ እንደተሸፈነ ይገመታል። እርግጥ ኤግዛክት ዳታውን ለማግኘት አንድ የሳይንቲስቶች ግሩፕ አደራጅተን አንድ ጥናት ሪሰርች እየጀመርን ነው። አሁን እያለቀ ነው። ተርምስ ኦፍ ሪፈረንሱ አልቋል። እንዳለ ኢትዮጵያ ውስጥ አሁን ያለውን ነገር በአጠቃላይ በደንብ ልናጠናው ዶክመንት ሳይንሳዊ አድርገን ዶክመንት ልናደርገው እና ከዛ ደግሞ ኢንዱስትሪያል አስፔክቱንም ልናጠና ዝም ብሎ አግሮኖሚውን ብቻ ሳይሆን ማለት ፖቴንሻሉ አግሮኖሚ ይታወቃል። ኢትዮጵያ ውስጥ ካሳቫ በደንብ እንደሚሰጥ የተረጋገጠ ነገር ነው። ግን በአሁኑ ሰዓት ምን ያህል መሬት ላይ ያለ፣ ስንት ገበሬ እየተጠቀመው ነው፣ ለኢኮኖሚ ምን ያህል አስተዋጽኦ እያደረገ ነው፣ ፖቴንሻሊ በምን ያህል ስፒድ ሊሰፋ ይችላል የሚል አገራዊ የካሳቫ ማስተር ፕላን ጥናት ጀምረናል። የጥናቱ መነሻ ዲዛይን እና ፕሮፖዛሉን ጨርሰናል። ከግብርና ሚኒስቴር ከእርሻ ምርምር ጋር እንተባበራለን ብለን እናስባለን። ዩኒቨርሲቲዎችንም እናሳትፋለን። ከዚያ በኋላ መሬት የረገጠ በሳይንስ የተደገፈ ለቢዝነስም ለአግሮኖሚም ለልማትም በሚሆን መልኩ እንደግፈዋለን ማለት። ባንኮችም ፋይናንስ ሲያደርጉት በሳይንሳዊ መረጃ ተደግፈው በስነ ስርዓት በሚያዋጣ መንገድ ፋይናንስ እንዲያደርጉት። የኛ ትግል ባንኮች የቡናን ያህል ፎከስ እንዲሰጡት ነው። ባንኮች የሰሊጥን ያህል ፎከስ እንዲሰጡት ማድረግ ነው። ለዚህ ደግሞ ባንኮች ያው ለትርፍ መስራታቸው የሚጠበቅና ትክክለኛ ነገር ስለሆነ አትራፊ መሆኑንና ሪስኩን የሚቀንሱ ስትራቴጂዎችን ነው እኛ የምናስተዋውቀው። የኛ ካምፓኒ ኦሞ አዲስ አግሪ ፕላትፎርም ፒኤልሲ ነው የሚባለው። ለባንኮቹ ዲሪስክ ነው የምናደርገው። ኢንሹራንስ እንዲኖር፣ አመራረት ቴክኒካሊ በደንብ ባለሙያ እንዲያግዘው፣ ገበያ ደግሞ የተረጋገጠ ገበያ አገር ውስጥ የውጭ ሀገርም በማግኘት ገበያ ከተረጋገጠ፣ አመራረት ቴክኒኩ ከተረጋገጠ እና ኢንሹርድ ከሆነ ብዙ ነገሩ ሪስኩ ቀነሰ ማለት ነው። በባንክ ቋንቋ ዲሪስኪንግ ይሉታል። ዲሪስክ ማድረግ ነው እኛ የምንፈልገው ማለት ነው። ያንን እያደረግን ነው።
በጣም ደስ ይላል። አንዳንድ ጊዜ ማወቅ የሚባለው ነገርና መተግበር የሆነ የሚለያዩም ነገር ይመስላሉ አይደል? ወደ የሰው ህይወት ስንወስዳቸውና ማንበብ፣ መጻፍ ከዛ ደግሞ መኖር የሚባለው ነገር የተለያዩ ይመስሉኛል እና በአንተ ህይወት ውስጥ ግን ተሰናስለው አያቸዋለሁ እና እንደው እንደዚህ አይነቱ ፕሮግራሞችም የሚዘጋጀው ከፕሮግራሙ አንዳች ነገር አድማጮችም እኔም እንድናገኝ ነው እና ምንድን ነው ያወቁትን ነገር መኖር በተግባር ስኬታማ መሆን የሚለውን ነገር ከማወቅ ጋር እንዴት ነው የምናገናኘው? እንዴት ነው የምንሰራው? እሱ ብቻውን በቂ አይደለም ብዬ ስለማስብ ወደ ተግባር ለመሄድ ምናልባት ያው ከምንነጋገርበትም ነገር ጋር ቀጥተኛ ትይይት ስላለው ከኑሮ ማፕ ጋር ልክ ነው ልክ ነው ስልሽ ያው ኢትዮጵያ እኮ አንድ አድቫንቴጁ የሚባለው ነገር ኢትዮጵያ ውስጥ ብዙ ያልተሰራ ነገር አለ። በጣም ብዙ ያልተሰራ ነገር አለ እና በጣም የተመቻቸ ነው ለመስራት እያልኩ አይደለም። ያልተሰራ በጣም ብዙ ነገር አለ፣ የማያሰራ በጣም ብዙ ነገርም አለ ኢኮሊ። ስለዚህ ምርጫ ይጠይቃል ማለት ነው። ምርጫው ምንድን ነው? ብዙ ባልተሰራ ሀገር ውስጥና ብዙ የሚያሰራ ነገር በሌለበት ሁናቴ እኔ ምን መስራት እችላለሁ ብሎ የሆነ ነገር ሰርቶ ማለፍ ነው የሚሻለው ብዬ ነው እኔም አሁን የኔ ፍልስፍና እንደዛ ነው። በኖርኩ ዘመን ሁሉ የቻልኩትን ያህል ማወቅ፣ ከዛ ውስጥ የቻልኳትን ያህል መስራት እና ህይወትን በዚህም ከባድ በሆነው ኢንቫይሮንመንት ውስጥም ህይወትን ኢንጆይ ማድረግ ስለ ዛሬዋ ኢትዮጵያ ብቻ ሳይሆን ስለ ልጆቻችን ኢትዮጵያም የኛ ልጆች ስለሚኖሩበት ኢትዮጵያም ሰምቲንግ ማድረግ፣ በተግባር የሚደረገውን ማድረግ፣ በወሬ የሚደረገውንም ማውራት ታንክ የልጆቻችን ኢትዮጵያ እና ያንን በማድረግ ማለፍ ነው የኔ ፍልስፍና። እና እውነትሽን ነው ብዙ ነገር ዝም ብሎ ቀላል አይደለም፣ ግን ደግሞ ዜሮም ደግሞ አይደለም፣ 100% ጨለማም ደግሞ አይደለም። የሚሞከር በጣም በጣም ብዙ ነገር አለ። ብዙ ጊዜ እኛ ሀገር አያሰራ የምንለው ነገር ሂውማን ፋክተር ነው። ስለዚህ እነዚህን ሂውማን ፋክተሮች መታገልም ይጠይቃል ማለት አንዳንድ ጊዜ እንቅፋት የሚሆኑን ሰዎች፣ ስርዓቶች ምናምን እኮ ያው እኛ ስለፈቀድን ነው እንጂ እኮ እኛ በቂ ትግልም ስላላረግን ጭምር ነው እንጂ በእንትን ብቻ አይደለም። የተወሰነው ደግሞ ቀላል በማይባል ደረጃ ደግሞ ሳይኮሎጂክም ደግሞ አለ። በቃ እዚህ ምን ዋጋ አለው እዚህ ሀገር ምን ምናምን ብሎ መተውም ደግሞ አንደኛው ነገር እኮ ነው። በጣም ብዙ ነገሮች እኮ አሉ በዛ ደረጃ ብለን ሳንሞክራቸው። እኔ ብዙ ሰዎች ጋር እንትንላ ስንት ጊዜ ሞከርክ ምናምን ላቸው አንድ ጊዜ እንጂ ምናምን አንድ ጊዜ ተብሎ አይሆንም። በቃ እኛ ሀገር የሆነ ነገር ሰራለሁ ካልሽ አንድ ጊዜ አይደለም 10 ጊዜም አይደለም 100 ጊዜም አይደለም እስከሚሆን በቃ ፋይት ማድረግ የሚጠይቀው በቃ መርጠሽ ማለት ነው። አንዳንዱ ትግል ያናድዳል፣ መከፈል የሌለበት ዋጋ ሊሆን ይችላል፣ ግን እንትን ነው እና ቀላል ነው እያልኩ ግን አይደለም። ግን በበቂ ደግሞ እንዳልታገልን ደግሞ ግልጽ ነው። ያው እንግዲህ እንዳልከው ስርዓትን፣ ችግር ፈጣሪ ሰዎችን ምናምን ለመታገል መጀመሪያ ከራስ ጋር የሚደረገው ትግል ወሳኝ ይመስለኛል እና እሱ ደግሞ እዚህ መጽሐፍ ላይ በሚገባ ተገልጿል። ከምስሉ ጀምሮ ከመጀመሪያው በኋላም ደግሞ በደንብ ተደርጎ ተገልጿል እና ሰልፍ ሜድ ማን የተሰኘው በቦቢ ካርል የተሰራ ቅርጽ ነው እንግዲህ የመጽሐፉ ሽፋን ላይ የምናየው። የኋላ ሽፋኑ ላይ ደግሞ ምስሉን የሚተረጉም አረፍተ ነገር ተቀምጧል። እያንዳንዱ ሰው የራሱ ህይወት ቀራጺ ነው የሚል እና ይህንን ምስልና ሀሳብ የመረጥክበት ምክንያት ከመጽሐፉ ዓላማና ይዘት ጋር በደንብ የሚስማማ እንደሆነ አስባለሁኝ። ሳነበው በሙሉ ያው እሱን ነው የማገኘው፣ ይህንን ሀሳብ ነው የማገኘው እና እስኪ ራስን መስራት፣ ራስን መቅረጽ፣ ራስን መፍጠር የሚባለውን ነገር ትንሽ እናወራበት። ምንድነው እያንዳንዱ ሰው የራሱ ህይወት ቀራጺ ነው። ይሄ በጣም ፋንዳሜንታል ነገር ነው ማለት ኤቭሪ ማን ኢዝ አን አርኪቴክት ኦፍ ሂዝ ኦውን ላይፍ። ይሄ ማለት የራስን ህይወት ሰው ለመቅረጽ በሚሰራው ስራ፣ በሚኖረው ኑሮ፣ በሚያስበው ሀሳብ በሚሄድ ጊዜ እሱና እሱ ብቻ ነው አይደለም፣ ዋናው ነው እንጂ እሱ ብቻ አይደለም። ምክንያቱም ህይወት ከጄኔቲክስ ጀምሮ ለምሳሌ አንዳንድ ሰው ሲወለድ ጄኔቲካሊም ችግር ገጥሞ ሊወለድ ይችላል። ከጄኔቲክስ ጀምሮ ከምትወለጅበት ቤተሰብ ጀምሮ ያ ቤተሰብ ከሚያኖርሽ ከባቢ ጀምሮ
በዛ አካባቢ ውስጥ ካሉ ጎረቤት፣ ከዛ ቀጥሎ ትምህርት ቤት፣ አገሩ፣ ሚዲያው፣ የእምነት ድርጅቶቹ እነዛ ሁሉ ኢፌክት አላቸው። ግን የሰው ልጅ በዛ ውስጥ ሁሉ መርጦ ትልቁ ድራይቨር የህይወቱ ትልቁ መሪ እና ሾፌር ራሱ ነው። ሌሎቹ ከባድ ኢፌክት ያሳድራሉ፣ ምንም ጥያቄ የለውም። ምርጫን ወይ ያሰፋሉ ወይ ያጠባሉ። የኔ የዶክተር ሲዶ ልጅ ሆኖ መወለድና ቤንች ማጂ ወይም ደግሞ ደቡብ ኦሞ አንድ አርብቶ አደር ሪሞት ኤሪያ ላይ ብዙ ሪሶርስ የሌለ ቦታ ላይ መወለድ ወይም አሁን ባለፈው 8 ዓመት እንደሆነው የሆነ ቦታ ጦርነት ኮንቴክስት ውስጥ መወለድ የምርጫውን ስፋትና ጥበት በጣም ይወስናል። ምንም ጥያቄ የለውም። ግን ዚሮ ምርጫ የሚባል ደግሞ የለም። ሁሌም እንትን አለ፣ ስፔሱ አለ እና እያንዳንዱ ሰው የራሱ ሪሊ ወሳኝ የህይወቱ ኢንጂን መሆኑን ልክ ሲያምን ራሱን ነፃ ያወጣል። ራሱን ነፃ ያወጣ ሰው ደግሞ ከአካባቢው ጭቆና ለመታገልም በዛ ውስጥ ዋኝቶ ለማለፍም እንትን ነው። አሁን ቢዝነስ እናንተ አሜሪካን ሀገር ደስ የሚለኝ አንድ ሾው ሻርክ ታንክ የሚባል ሾው ነው። አይተሹ ከሆነ የቢዝነስ ጀማሪ ሰዎች መጥተው ሻርክ ታንክ ላይ እነ ማርክ ኩባን፣ ኬቪን ኦንሪ ምናምን የሚባሉ ቢሊዮነሮች ጋር ሀሳባቸውን ያቀርባሉ። ኮንሰፕቱ የሻርክ ታንክ ቢዝነስ ባህር ውስጥ ገብተሽ ከሻርኮች ጋር እንደመዋኘት ነው እና በዛ ሂደት ውስጥ ሳትበይ እንደመሄድ ነው። ኦልሞስት የኑሮም ህይወትም እንደው በሻርክ መመሰሉ ትንሽ በጣም ኤክስትሪም ይሆናል፣ ግን እንደዛ ትግል ነው። ስለዚህ ፊውቸሩን አይቶ ከዛ ደግሞ ሪያሊቲውን አጥንቶ የራስን አቅም ፈትሾ ኑሮ ማፕ እንደዛ ነው የሚለው። ከምንም በላይ በፊት ፍልስፍናን ማስተካከል ያስፈልጋል። ፍልስፍናን ማስተካከል፣ ሰው የራሱ ህይወት ቀራጺ ነው የሚል ፍልስፍና መያዝ፣ እኔ ለራሴ ህይወት ወሳኝ ነኝ የሚል ፍልስፍና መያዝ ያስፈልጋል። ከሌሎች ጋር የሚኖረኝን ግንኙነትም የምመራው በመርህ ነው፣ በፕሪንሲፕል ነው የሚል ያስተንትን ይላል። ጥሩ ሰዎች ፖቴንሻል ናቸው፣ ጠላት አይደሉም። ሰዎች ፖቴንሻል ናቸው፣ አትሊስት ገበያ ናቸው። 30 ሚሊዮን ህዝብ ጋር መወለድ እንደ አገር ቢግ ፖቴንሻል ቱ ዘ ሚኒመም ማርኬት ነው ማለት ነው። ኢፍ አይ ፕሮዲውስ ሰምቲንግ ኢትዮጵያ ውስጥ 30 ሚሊዮን ህዝብ አለ ሊገዛኝ የሚችል፣ ሚሊዮን በላይ ዲያስፖራ አለ ሊገዛኝ የሚችል ብሎ ያንን እንደ ፖቴንሻል ይሄ ፊሎዞፊካል እንትን ነው። ኢኳሊ ይሄን ሁሉ እኮ እንደ ችግር የሚወስድ ፊሎዞፊ ማለት ብዙ ሰው ብሎ የሚጨናነቅ ሮንግ ፊሎዞፊም አለ እና ሰው ፖቴንሻል ፓርትነር ነው የምታዩ በሙሉ ቱ ዘ ሚኒመም ገበያ ነው። የስ ሁሉ ሰው ጥሩ አይደለም፣ ግን ደግሞ ሁሉ ሰው መጥፎ አይደለም። ሁሉ ሰው መጥፎ ነው ብሎ የደመደመ ፍልስፍና መጥፎ ነው። ለምሳሌ ሰውን ማመን ቀብሮ ነው ምናምን የሚለው አባባል ማለት ነው። ማለት የሚያጭበረብር ክፉ ሰው የለም እያልኩ አይደለም፣ ግን ኬዝ ባይ ኬዝ ነው ሰውን ማየት ያለብን። እኔ አይቼው ማላውቀውን ሰው ሁሉ ጠላት ነው እያልኩ ስሰቃይ እንቅልፍ ማጣት የለብኝም። ከዛ ኬዝ ባይ ኬዝ የሆነን ሰው ሳገኘው ለምን ፐርፐዝ ነው የተገናኘ ነው? ለስራ ፐርፐዝ ከሆነ ኦኬ፣ ምንድን ነው ስራችን? ከዛ ውል ኮንትራት መኖር አለበት፣ ህጋዊ መሆን አለበት። እኛ ሀገር ብዙ ጊዜ በቃል በምናምን ነው የምንሰራው። ከዛ በኋላ ቃል ይካዳል፣ እንረሳዋለን። ግን በቃል የተባለ ይረሳል፣ በወረቀት የተጻፈ ምናምን የሚለውን እሱን እንረሳዋለን። ይሄ ጥሩ ብሂል ነበር። ስለዚህ ከእያንዳንዱ ሰው ጋር የሚያገናኘንን ነገር በውል በተግባር በስራ በአላማ በጋራ አላማ እንትን ነው። ኑሮ ማፕ ላይ ከሰው ጋር ሊኖረን የሚገባው ግንኙነት ልክ ለኤችአይቪ ኤድስ እንደተጠቀምነው እንደ 3ቱ መ ነው ይላል። የመጀመሪያው መከባበር ነው። ከሁሉም ሰው ጋር መከባበር አለብን። የሁሉንም ሰው መብት ማክበር አለብን። ያ መከባበር ነው የመጀመሪያው መ። ሁለተኛው መ ደግሞ ከሚፈቅዱን ጋር መተባበር፣ ከሚፈቅዱን ጋር አብረውን ሊሰሩ ከሚፈልጉ ምናምን ጋር መተባበር። አሁን አንቺ ከሁሉም ሚዲያ ከሁሉም ፖለቲከኛ ምናምን ጋር መከባበር ነው የመጀመሪያ ፕሪንሲፕልሽ የሚሆን። ቀጥሎ ደግሞ ከፈቀዱሽ ጋር ከነተቦርነ ምናምን ጋር ደግሞ መተባበር ነው አይደል? አብሮ እንትን አላማ ካለሽ ጋር መተባበር።
ሶስተኛው ደግሞ በመንፈሳዊ መንገድ መወዳደር ነው፣ መቅናት ነው፣ በጥሩዎች መቅናት፣ ጥሩ መንፈሳዊ ቅናት ከማናገኛቸው ጥሩዎች ጋር ማለት ነው። እኔ ኃይሌ ገብረስላሴን ልተባበረው የሚችልበት ቬንቸር የለኝም። አብሬው የምሰራው ቢዝነስ ልሰራ ደስ ይለኛል። አትሊስት ግን እያየሁት ላደንቀው እችላለሁ፣ ወይም ሌላውንም ሰው ማለት ነው፣ የውጭውንም ሰው ቢልጌትስን ላደንቀው እችላለሁ። በመጽሐፉም ውስጥ ተጠቅሰዋል እነዚህ ሰዎች። አዎ። እና ምክንያቱም የእኔ መጽሐፍ መታወሻነቱ ያው ለጥሩ ሰዎች፣ ለሚያስቡ፣ ዓለምን ለለወጡ፣ ዓለምን የሚለውጥ ፍልስፍና ላስተዋወቁ እንደነ አየርላንድ ላሉ ፊሎዞፈርስ ሮጠው ንብረት አፍርተው እኛንም በመንፈስ እንድንኮራ አድርገው በኋላም ቢዝነስ ለሰሩ ለእነ ኃይሌ ገብረስላሴ አይነት ሰዎች በዛ ዘመን ነው መታወሻነቱ። ለእንደዚህ አይነት ሰዎች ለነ በቀለ ሞላ ምናምን ይላል ማለት ራሳቸውን የራሳቸው ህይወት ቀራጺ መሆናቸውን አምነው ለእኛም ይሄ ፍልስፍና ልክ መሆኑን እንድናውቅ በተግባር ለረዱን ሰዎች ነው መታሰቢያነቱ። አዎ መታሰቢያነቱ እንደው የተወሰነውን ባነበው አክብሮትን ለመግለጽ መታሰቢያነቱ ይላል። ከአሁን በፊት ለነበሩ፣ አሁን ለሚኖሩ፣ ከአሁን በኋላ ለሚኖሩ ፈርቀዳጅ ሰዎች በሙሉ ክብርና አድናቆት ይገባቸዋል። ከሰው ጋር የሚኖራቸውን ግንኙነት ተመልከቱ። አእምሯቸውን ተጠቅመው ይማራሉ፣ ያስተምራሉ እንጂ ጭፍን ተከታይ ወይም አስከታይ አይሆኑም። የራሳቸውን ዓላማ ይዘው በፈቃደኝነት ይተባበራሉ እንጂ ገዢ ወይም ተገዢ መሆንን አይፈቅዱም። ራሳቸውን ችለው ምርትን በነፃነት ይገበያያሉ እንጂ መጽዋች ወይም ተመጽዋች መሆንን አይመርጡም። ሰውን በባህሪውና በተግባሩ እየመዘኑ አሪፉን ያደንቃሉ እንጂ በጭፍን በዘርና በሃይማኖት አይቧደኑም ብለህ በምሳሌነት ታነሳለህ። ማሳፈሪያነቱ ላይ ያው ሌሎችም ዝርዝሮች አሉት፣ አንብቡት እራሳችሁ ለማለት ነው አድማጮቻችን። ማሳፈሪያነቱ ደግሞ የሰው ልጅ ታላቅነት ለማየት ለማይፈልጉ፣ ሰው በተፈጥሮ ደካማ ምስኪንና መናኛ ነው ብለው ለሚያምኑ፣ ጭፍን እምነታቸው ትክክል መስሎ እንዲታይ የሰው ስኬት ሳይሆን ውድቀት እንዲበዛ ለሚመኙ፣ በዓለም የሚያጋጥሙ ውድቀቶች በደፈናው ከሰው ተፈጥሮ የሚመነጩና ሊለወጡ የማይችሉ ናቸው ብለው ለሚጽፉ፣ በተፈጥሯቸው የከንቱነት እጣ ፈንታ ባይኖራቸውም ከንቱነትን መርጠው ከንቱነትን ለሚሰብኩ ለአዛዎች እያልክ የምትገልጸዋለን። አዛዎች አዛ የጎረምሶች ቋንቋ ነው። ያው የሆነ አለ አይደለ ሰልቺ አይነት ሰው አዛነት በኑሮ ማፕ ዴፊኒሽን እኛ አዛነት ማለት ሪያሊቲ ወይም እውነት በአጠቃላይ ህይወት ምናምን ኮምፕሌክስ ነው። ይሄ ኮምፕሌክሲቲ አንደኛ በታይም ረጅም ዘለግ አድርገሽ ካላየሽ ሙሉ አይሆንም። ስለዚህ ዘለግ አድርጎ የማያይ እና ያሁን ሆነ ደቂቃ ነገር ብቻ የሚያይ ሰው ቅጽበተኛ ይባላል። ይሄ ቅጽበተኝነት። እንደገና ደግሞ ብዙ ነገሮችን አያይዞ ማሰብ። ለምሳሌ አሁን ኢትዮጵያን ካየሻት ኢትዮጵያ በጣም ሰፊ ኮምፕሌክስ ሀገር፣ የ130 ሚሊዮን ህዝብ፣ የ100 ሚሊዮን ሄክታር መሬት ስፋት ያለው፣ በርካታ ወንዞች ተፋሰስ ያለው፣ 86 ብሔር ብሔረሰብ ያለው፣ ባህል ቋንቋ ያለው፣ ታሪኩ በ5000 7000 ዓመት የሚጎተት ብዙ የጦርነት የጥሩም የመጥፎም እንትን ያለው ኮምፕሌክስ ሀገር ነው አይደል? ስለዚህ ያንን ረስቶ ለምሳሌ በቃ ኢትዮጵያ ማለት የሆነ የተፈጠረው ወይ በ1983 ነው ብሎ ማሰብ፣ ወይም ደግሞ ኢትዮጵያ የተሰራችው ባለፉት 8 ዓመት ነው ብሎ ማሰብ፣ ወይም ደግሞ ኢትዮጵያ ማለት እኔ ብቻ ነኝ ብሎ ማለት፣ ኢትዮጵያ ወይም አዲስ አበባ ናት ብሎ ማሰብ፣ ኢትዮጵያ ምን ያህል ሰፊ ቫስት መሆኗን ሳያውቁ በጣም እዚች ጋር ማድረግ ቁንጽለኝነት ይባላል። ቅጽበተኝነትና ቁንጽለኝነት ሲደመሩ አዛነት። ከዚች ደቂቃ ሰፋ አድርጎ ሳያስብ ሲቀርና እንደገና ደግሞ ከአፍንጫውም ሰፋ አድርጎ ሳያስብ ሲቀር ቅጽበተኛና ቁንጽለኛ ሰው ሁለቱ ሲመጡ አንድ ላይ አዛን አሰብ አላውቅም ነበር ማለት አሰልቺ የሆነ አድካሚ ምናምን አይነት ሰው እና ምናልባት ከእንደዚህ ይሆን እንደ ይሄ የመጣው እኛ ኦፕሬሽናል ዴፊኒሽን ነው ልንሰጠው የሞከርነው ያው እንትኑ ማለት ነው። እና ምንም ልታደርገው የማትችይው ማለት ነው። ማለት ልታስረጂው አትችይውም። ቢኮዝ ታይም ሆራይዘኑ በጣም ቅጽበተኛ ነው። እዚች ጋር ብቻ ነው ያለው።
ሰፋ አድርገሽ ልትነግሪዋችም ለምሳሌ የሆነ መንገድ ላይ ካገኘሽው የእሱ አገር እዛች ጋር ብቻ ነች፣ ወይም መጠጥ ቤት ካገኘሽው እዛች መጠጥ ቤት ውስጥ ነው አንጎሉ ያለው። ስለዚህ ያ ቁንጽለኝነትና ቅጽበተኝነት ብዙ አለ። ይኸውልሽ ቅጽበተኛና ቁንጽለኛ የሆነ ብዙ ሰው አለ። ተማርን የሚለው ውስጥ የዚህ አይነት ብዙ ሰው አለ። ሃይማኖት መሪዎች ውስጥ የዚህ አይነት በጣም ብዙ ሰው አለ። በጣም የሚገርም አዛ አለ። ፖለቲከኞች ውስጥ በጣም የሚገርም ብዙ አዛ አለ። ዲያስፖራ ውስጥ አሜዚንግ የአዛ ቁጥር ነው ያለው። ሌላም አለ። ስለዚህ እንግዲህ መጠበቅ ነው ከአዛነት። እንደው ምስሉን ቅድም ያልኩት መግቢያው ላይ ራሱ የምትናገራቸው ነገሮች አሉ። ግን ከዛ በፊት ራሱ ገና ምስሉን ሳይ ስለሱ የሚሰጠኝንም ትርጉም ያው ይሄ ሰልፍ ሜድ ማን የሚለው ምስል እንደገናም ደግሞ ስለሱ የተጻፉ ነገሮችንም ሳነብ ነበር እና የሚገርም ነገር አለው። እዚህ ላይ ራሱ በጥንቃቄ እንደሰራችሁት የሚያሳይ ነገር ነው እና ለምንድን ነው ለምን መወከያነት ይውላሉ የሚለው ላይ ለምሳሌ ቀራጺዋ ቦቢ ካርሊን ለምንድን ነው እነዚህን የወከለቻቸው? ወይም ደግሞ ሰው በየራሱ የሚተነትነውን ሳነብ ግለሰባዊ እድገትን፣ ይሄ የግለሰብን የባህሪ የስኬት የጣፈንታ ቀራጺነት ወይንም ራስን መፍጠር ስለሚባለው ነገር ጥረትን፣ ትኩረትን የሚጠይቅ ትግልን የሚጠይቅ ነገር መሆኑን በጣም ከምንም በላይ ደግሞ ደስ ያለኝ ነገር አንዱ አላለቀም አይደለ? ስለዚህ ሂደት መሆኑን አይነት ነገር አለማለቁ ቅርጾ እሱ ነገር በቃ በጣም ደስ ነው ያለኝ። ማለት እንዲህ ብዙ አንጨነቅም አይደል? ብዙ ጊዜ ሽፋን ምናምን እንደዚህ የምናስቀምጣትን አጭር ጥቅስ ምናምን እና ከዛ ጀምሮ በደንብ ያሰባችሁበት እንደሆነ እያሰብኩኝ ነበር እና ቴንኪው። በጣም ጠቃሚ መጽሐፍ ነው። ገና ከመጀመሪያው በጣም ታስቦበት ነው የተሰራው። ሲጀመር ያው መጽሐፉም ላይ እንዴት ጻፍኩት የሚል አንድ ሴክሽን አለው እና መጨረሻ ላይ ያደረገው ምንድን ነው ያው በዚህ በኤድስ ፕሮግራም ኤድስ ኮምፕሌክስ ነገር ነው። ኮምፕሌክስ ነገር ደግሞ ኮምፕሌክስ ሬስፖንስ ይፈልጋል። ስለዚህ ለዚህ የሚሆን የአስተሳሰብ ፍሬምወርክ ምን አይነት ነው ሲባል የዩናይትድ ኔሽንስ ኦፊስ ፎር ፕሮጀክትስ ዩኖፕስ ይባላል እና የኤድስ ፕሮጀክት ኦፊሱ ደቡብ አፍሪካ ነበር። ያ ግሩፕ በመላው አፍሪካ በዚህ ሊደርሺፕ ያሰለጥን ነበር። እኔ የአፍሪካ የኤድስ ስትራቴጂ ቲም አካል ነበርኩ፣ የሆል የአፍሪካ ማለት ነው። እና ኢትዮጵያ ውስጥ ደግሞ የአንድ ክልል ኃላፊ ነበርኩ። ስለዚህ ያን ጊዜ ሲስተምስ ቲንኪንግ የሚባለውን ፍሬምወርክ ያን ያመጡት እና አሜሪካን ሀገር በጣም የታወቀ ነው። የኤምአይቲ ማኔጅመንት ሰዎች ናቸው በዚህ ዝነኞች። ስሎን ስኩል ኦፍ ማኔጅመንት ይባላል። እዛነ ፒተር ሴንጌ የሚባሉ የለርኒንግ ኦርጋናይዜሽንስ የሚባሉ ወይም ዘ ፊፍዝ ዲሲፕሊን የሚባል መጽሐፍ አለ፣ በጣም የታወቀ። ከሚገርሙኝ ነገሮች እሱን ሰለጠንን እና እሱን ለኤችአይቪ ኤድስ አፕላይ አደረግን እና ለውጥም በደንብ አመጣንበት። በአሁኑ ሰዓት ከ500,000 ሰው በላይ መድኃኒት ወስዶ ሞት ኦልሞስት ወደ 0 እንዲጠጋ የመተላለፍ እድሉም በጣም እንዲወርድ ያደረግነው ከመድኃኒቱ እኩል የዚህ አይነት ፓወርፉል ፊሎዞፊካል ዲሲፕሊኖች፣ መሬት የሚነኩ ተግባራዊ ዲሲፕሊኖች፣ ሰውን የሚቀይሩ የሲስተም ቲንኪንግ አይነት ቱሎችን ተጠቅመን ነው በመላ ኢትዮጵያ ለውጥ ያመጣ ነው። ይህንኑ ነገር ለወጣቶች ሊደርሺፕ ዴቨሎፕመንት ፕሮግራምም በጣም ተጠቅመነዋል። እኔ አንዳንዴ የሚያሳዝነኝ እነዚህን ነገሮች ከኤድስ ሴክተር አውጥተን የሁሉም ሴክተር አድርገን ለመስራት በጣም ብዙ ጥረት አድርገን ነበር እና ብቻ አልሆነልንም። በዋነኝነትም ያው መንግስትና ፖለቲካ አካባቢ በነበሩ ሰዎች ምክንያት ነው ይህ ነገር የተጎተተው እና ያ ቢሆን ባይዘዌ ባለፈው 7 ዓመት የገባንበት ውጥንቅጥ ውስጥ ሁሉ ላንገባ እንችላለን። ለዛ ሁሉ ሶሉሽን መሆን የሚችል ፓወርፉል ቱል ነበረ ሲስተምስ ቲንኪንግ እና ኑሮ ማፕ ውስጥ የሚጻፍ ነው ነገር ማለት ነው። እና በነገራችን ላይ አይተሽዋል መጽሐፉ ሲጀምር በስቶሪ አሳዎቹ ብሎ ነው የሚጀምረው እና የአሳዎቹ ታሪክ ስለ ግለሰብ የግል አስተሳሰብ እና የመንጋ አስተሳሰብ ምንና ምን ናቸው የሚለውን ነው በሲስተም ቲንኪንግ በጣም ፕራክቲካሊ የሚያስተምረው። እና ምንድነው አሳን ይበለዋል። አሁን ኖርማል ነው የሚመስለን ነው የሚለው ሜጥንትን። መጀመሪያ ግን እንዲህ አልነበረም ነው። መጀመሪያ እንዲህ አልነበረም ማለት አሁን በቃ ትልቁ አሳ ትንሹን አሳ ይበለዋል፣ ትንሹን የመጨረሻ ትንሹ ትላትል ይበላል።
ትላትሎቹ ደግሞ ያው አልጌ ይበላሉ ምናምን ይበላሉ። ፉድ ቼን የምንለው ነገር አለ አይደል? ግን እንትኑ መጽሐፉ ምንድነው የሚለው ድሮ አሳዎች አይበላሉም ነበር። ሁሉም አሳዎች ቬጂቴሪያን ነበሩ። ሁሉም አሳዎች ደግሞ አምርተው የራሳቸውን ነበር የሚበሉት። ግን በጣም እያመረቱ የግል ምርት በጣም ሲበዛ አንዳንዶች በቸርነት ኤንጂኦ እያቋቋሙም ለሌሎች መመገብ ምናምን ሲጀምሩ አንዳንዶች መስራት አቆሙ። ቀስ እያለ ሁሉም መስራት አቆሙ። የጋራ እርሻ መስራት የጋራ ምርት ሲበዛ የግል ኤፈርት እየጠፋ መጣና ሁሉም መብላት ላይ ሄደ። መብላት አልቆመም፣ መራባት አልቆመም። በአንድ በኩል ማምረት በሌላ በኩል ቆሟል። ስለዚህ ምንድነው ከሆነ ጊዜ በኋላ ምርት አለ። ምርት ሲያልቅ አሳዎቹ ይሄ ለምን ሆነ ብሎ ለመጠየቅ አዛነታቸው አልፈቀደላቸው። ስለዚህ ምንድነው የሆኑት? ቁንጽለኛ ሆኑና አጠገባቸው ያሉትን አሳዎች ላይ ማፍጠጥ ነው የጀመሩት። ትንሾቹ ትልልቆቹ ላይ፣ ትልልቆቹ ትንንሾቹ ላይ። ስለዚህ ትልቆ ትንሹ የሚል ዘር እንደዛ ነው የጀመረው። ዘረኝነት ከዛ ጀመረ። ብለድ ደም ከውሃ ምንድነው ይወፍራል የሚል ተረት ምናምን አመጡ። ትንሽ አሳ አንድ ላይ መሰብሰብ መንጋ መፍጠር ጀመረ። ትልቁ መንጋ መፍጠር ጀመረ። ትንሽ አሳዎች ትልቆቹን ጥሩ የሚሆኑ አይሆኑ ግለሰብ አሳን ማየት ትተው ሁሉም ትልቅ አሳ ጠላታችን ነው እንደዚህ እያሉ እንዴት ወደ መበላላት እንደገቡ ነው የሚያሳየው። እና በጣም እኔ መጽሐፉን የሚያነቡ ሰዎች እንደው ሌላው ምንም ባያነቡ ያችን 40 ገጽ ብቻ አንብበው ቢተው እንደገና 3 ያነባሉ። በቃ አትሊስት ጭንቅላታቸውን ይሰራል ብዬ አስባለሁኝ። እና መጀመሪያ ላይ በነገራችን ላይ ኢትዮጵያ ውስጥ የሚኖረው የመንጋጠር የብሔር ግጭት ወይም ሌሎች ነገሮች ቀጥለው ወደ ጦርነት የሚያድጉ አስተሳሰቦች የአሳዎቹ ታሪክ ላይ በደንብ ተቀምጠዋል። እና እንደውም መጽሐፉን ራሱ አሳዎቹ ልንለው ነበር። አሳዎቹ እንዳንበላላ ከነሱ እንማር ልንለው ነበር። በኋላ ነው ሀሳብ የለወጥ ነው። እና ምክንያቱም ወደኋላ ያሉትን የኑሮ ማፕ በርካታ ፍሬምወርኮች፣ ፍልስፍናዎች ምናምን ስናስገባ ያን ጊዜ ነው እንትኑን ወደ አርስቱን ወደ ኑሮ ማፕ ወደሚል ያመጣ ነው። እና ማፕ የሚለውንም ቃል ባይዘው የተጠቀምንበት ምክንያት ለአንዳንድ ሰው ለምን እንግሊዝኛ አደረጋችሁ ምናምን ብሎ ይጠይቃል። የኑሮ ካርታ ለምን አትሉ ምናምን ይላል። እና እኛ ሀገር ካርታ የሚለው አማርኛ ቁማርም ነው። ስለዚህ የኑሮ ካርታ ካል ነው የኑሮ ድብ ቁማርም እንዳይመስል ለምን ከእንግሊዝኛው ማፕ ብናደርገው በትክክልም ማፕ የሚለው ካርታ ወደሚለው ይሄዳል። አንዳንድ ሰዎችም ሲያዩት ደስ ይላቸዋል። ኦኬ ኑሮ ማፕ ብለው ኢቭን ማይ አክሽን ፕላን ነው ምናምን ይላሉ። ማፕ የሚለውን ማይ አክሽን ፕላን ስለሆነ ደስ ይላል። የኑሮ አክሽን ፕላን የኑሮ ቅድም ጭምር ነው ምናምን ብለው ወሰዱት። ስለዚህ እኔ መጀመሪያ ቴስት አድርጌው ነበር ከቨሩን ቢያንስ ለ30 ምናምን ሰዎች ሰጥቼ እና በኋላ በደንብ አይ ጥሩ ነው ሲባል ነው እዚህ ላይ የወደቅ ነው። እና ያው ለዚህ ስራ ደግሞ ጆይንት ወርክ ስለነበረ ዮሐንስ በጣም ሲሪየስሊ አስተዋጽኦ አድርጓል። ያው እዚህ ሀገር ካሉ በጣም ጥሩ አንጎሎች መሀል ነው ዮሐንስ ወይም ሰለሞን ገብረ እግዚአብሔር። የአሳዎቹ ታሪክ እንዳልከው በጣም የሚገርም ነው። ትልቁ አሳ ትንሹን ይበላል የሚለውን ታሪክ ማነው አባባል ነበረ የምናውቀውና ግን ለዛ ታሪክ ተፈጥሮለት ራሱ እንደዚህ አይነት የወሰድክበትንም ታሪኩን መጽሐፍ ትጠቅሳለህ። ግን በጣም ሀገርኛን ያደረግከው ልክ የመጀመሪያው ራሱ በእናንተ የተጻፈ አይነት የሚመስል ነገር ነው ያለው። በጣም ከኛ ጋር የሚሄድ ከመሆኑ የተነሳ ማለት ነው። እና ዘና ብለው በጋራ የበሉ የሚኖሩበት ጊዜ ከዛ እጥረቱ ሲመጣ ጸቡ፣ በተለይ የበርጊና ቄሳር ታሪክ የፍቅረኞቹ ማለት ነው እሱ ጋር በጣም የሆነ ያስደነገጠኝም ነገር አለ። በተለይ በርገር መስላት አየችው፣ አሳ በርገር መስላት አየችው ምናምን የሚለው ይሄ ረሃቡ በርትቶ ምናምን ነገር እንደዛ በቃ ማሰብ የማይቻልበት ጊዜ ድረስ የሚሰውር አይነት እና አንዳንድ ነገሮች የሚደረጉት ለምንድን ነው ሲባል እዛ ጋር ያስደነግጠሃል። ግን ደግሞ በተመሳሳይ ያለበትን ሁኔታ ታስባለህ እና እዛ እንዳንደርስ ምን እናድርግ እንጂ እዛ ጋር ከደረስን በኋላ በጣም ከባድ ነው የሚለውን ነገር በቃ የምታሳይበት መንገድ በጣም የሚገርም ነው። እና የጋራ ምግብ የፈጠረው የጋራ ችግር ይሆን ተብሎ የሚጠየቀው
እንደገና ወጣቶቹ እዛች ዋሻ ውስጥ እንደ ትልልቆቹ አንሆንም ብለው በቃ ራሳቸውን በሞራል ከፍ አድርገው፣ ነገር ግን ረሃቡ ሲመጣ ያው ዋና ተበላዮቹ ሆነው እና ደግሞ በተለይ የቄሳር በቃ ሲንት ሲሉ ሲሄዱ ደንግጠው ሲበላት ሲያዩ ደንግጠው ሲሄዱ፣ እሱ ግን ልክ እንደተከዳ አድርጎ ራሱን ማሰቡ ምናምን በጣም የሚገርም ነው። በቃ የሚገርም ነው። ኤግዛክትሊ ያው በእኛ ሀገር ሂውማን ወጣቶች አካባቢ አሁን ይህን ነገር እኮ ታያለሽ እኮ አሁን በእኛ ሀገር ባለው የፖለቲካ ውጥንቅጥ እንኳን እኮ እንደዚህ በቡድን አስተሳሰብ በብሔር በምናምን ትንሽ እኮ ተስፋ የምታይ እኮ ወጣቶች ጋር ነው። በነገራችን ላይ በጣም አንዳንዴ የብዙ ቁጥር አድቫንቴጅ አያለው ኢትዮጵያ ውስጥ። ምክንያቱም ብዙ መሆናችን አንዳንዴ በጣም ጥሩ ነው እና ምክንያቱም አገርን የሚቀይሩት ጥቂት ኮሚትድ የሆኑ ጎበዝ ማሰብ የሚችሉ ሰዎች ስለሆኑ እኔ አንዳንዴ ተስፋ ማየው እሱ ላይ ኢትዮጵያ ውስጥ የሚገርሙ ወጣቶች ታያለች። ጥቂት ሊሆኑ ይችላል። በጣም ነርቭሽን የሚነቅል በጣም ብዙ ዋዛ ወጣት ማለት ዳዝማት ችግር የለውም። ግን ደግሞ ተስፋ የሚሰጡሽ ደግሞ በቃ ይበቃሉ እነዚህ ሰዎች አገር ለመገንባት ይበቃሉ ብለሽ የምታስቢያቸው ደግሞ የሚገርሙ ወጣቶች አሉና ልክ አሳዎቹ ጋር ወጣቶቹ እንደተወያዩት አይነት አገባን የሚሉ ወጣቶች አሉ። እኛ እንጨቃጨቅበት ምክንያት ታሪክን ለመማሪያ እንጂ ለመማረሪያ መጠቀም የለብንም የሚሉ ጎበዝ ወጣቶች ታያለሽ። አሁን ምንድን ነው ከመስመር አልፎ ማለት ነው ከብሔር መስመር አልፈው ከሃይማኖት መስመር አልፈው ከፖለቲካ መስመር አልፈው የሚነጋገሩ የሚጫወቱ ስራ የሚሰሩ የሚተባበሩ የሚረዳዱ ሰዎች ታያለሽ። ኤፈርት የሚያደርጉ ሰዎች ታያለሽ። እና ባጭሩ ወጣቶቹ ቀላል የማይባሉ ወጣቶች እየሞከሩ ነው የሚለው ሰሞኑን እና ቀላል የማይባሉ ወጣቶች እየሞከሩ ነው። ይሄ ጥሩ ነገር በቃ እየሰሩ ነው። ሁሉ ነገር ደግሞ ሂደት ነው። ቅድም ያልሽዋል ሂደት ነው። ህይወት ሂደት ነው። በእያንዳንዷ ቀን የምንሰራት ሀቢት ናት እየተጠራቀመች እየገነባች የምትሄደው። ኦቨርናይት የሚሆን ነገር የሆነ ሁሉ ነገር ሲስተም ቲንኪንግ ይህንን ነው የሚነግረን። አሳዎቹ አይተሻላል። አሳዎቹ አሁን ተክል መትከል ጀምረው ቶሎ እንዲበቅልላቸው ብለው ትንሽ ማዳበሪያ ሲጨምሩ ሳብ ሲያደርጉ አስረዋል በስንፍና ወይም ደግሞ ትንሽ ማዳበሪያ ሲጨምሩ ሲያድግላቸው ተጨማሪ ማዳበሪያ አሁን በደንብ ሲያድግላቸው ለምን እንዳለ ማዳበሪያውን ሞጅረን ነገ አይደርስልንም ተብሎ ሲሉ ማዳበሪያው ሲያቃጥለው ማለት ነው። ስለዚህ ምግብ የምትበይ ከሆነ አሁን ትንሽ ጨው ስጨምር ይጣፍጣል፣ ግን በጣም ይጣፍጠኝ ብለሽ ግን ጨው ብትሞጅሪበት ምግቡ ነው የሚጣፍጥ። ሁሉ ነገር ልክ አለው በሲስተም ሲሄድ ወይም በአማርኛ ማርም ሲበዛ ይመራል ምናምን እንደሚባለው ነው። ሁሉ ነገር ኤክስተንት አለው፣ ልክ አለው። ይሄ ለሶሻል ሲስተም ይሰራል፣ ኢኮኖሚክ ሲስተም ይሰራል፣ ለምንም ለፊዚካል ሲስተሞች ይሰራል፣ ለኬሚካል ሪያክሽን ይሰራል። እና ይሄ ነው እንትኑና ቬሪ ኢንተረስቲንግ ነው። እኔ ኢንተረስትድ ስለሆንሽ ባይዘው በደንብ ነው አንቺ የኔን መጽሐፍ ያነበብሽው እና ደስ ብሎኛል በጣም። ባይዘው በብዛትም ብዙ ተሽጧል ታውቂያለሽ አይደል? አሁን ከ50,000 ኮፒ በላይ ዲስትሪቢዩትድ ሆኗል። እና አሁንም ግን መታተም አለበት ብዬ አስባለሁኝ። አሁን አለ ገበያ ላይ ያ አሁን ከፕሪንት ወጥቷል። ግን ሰሞኑን ጃፈርን አናግሬዋለሁኝ እና ይታተማል፣ ይገባል። አሁን ግድ ነው። አሁን ሰሞኑን ምናልባት በአንድ ወር ባልበለጠ ጊዜ ፕሪንትድ እንዲሆን አደርጋለሁ እና በሁለተኛው ጊዜ በታተመ ጊዜ እውነቱን ለመናገር በደንብ ነው የተሸጠው። ቢኮዝ 2003 10,000 ኮፒ 2 ዓመት ነው የፈጀው ለመሸጥ። ባለፈው 4 ዓመት 5 ዓመት ግን እድሜ ለሰይፉ ሾው ላይ ምናምን ቀረብኩልሽ እና ከዛ ድሮ 2 ዓመት የፈጀው 10,000 ከሰይፉ ሾው በኋላ በ21 ቀን የተሸጠው ነው። የማስታወቂያንም አስፈላጊነት የስ ሚዲያ ማስታወቂያ እንዴት ማተር እንደሚያደርግ ያኔ ነው። በ22 ቀን የተሸጠው 10,000 ከዛ እንደገና በሁለት ወሩ ሌላ 10,000 እንዲህ እያለ በ2 ዓመት ውስጥ ምናምን ከ40,000 ኮፒ በላይ ነው በዚህኛው ጊዜ የተሸጠው ማለት ነው። በፊት በ2 ዓመት ነው 10,000 ኮፒ የተሸጠው። ሶ አስገራሚ ነው የነበረው። ይሄ ራሱ እኮ በጣም ትልቅ ትምህርት የሚሰጥ ነው። አሁን ይታተማል። ብዙ ሰውም እየጠየቀ ስለሆነ
ለጃፈር ነግሬዋለሁ፣ እሱም ተስማምቷል። ፕሪንት ይደረጋል በወር ውስጥ እንትን አደርጋለሁ። አይ በጣም አሪፍ መሆንም አለበት፣ ምክንያቱም በጣም ጠቃሚ ነው። አሁን ያነሳው ራሱ የማስተዋወቅ ነገር ትልቅ ትምህርት የሚሰጥ ነው። አንዳንዴ አሪፍ ሀሳቦች አሉን ምናምን፣ ግን ያው ሰው ጋር ስላልደረሱ እንማረራለን እና በራሳቸው አይደርሱም። ያው ሌሎች ነገሮች እንዳሉ ሆነው በእርግጥ ይሄ ጉዳይ ብቻ አይደለም፣ ግን ማስታወቂያስ ላይ ምን አይነት ሰርተናል ምናምን የሚለውንም እንድንጠይቅ የሚያደርግ ነገር ነው የነገርከን። ማርኬቲንግ በጣም 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 ኢምፖርታንት ነገር ነው። ሰዎች ጋር እንዲደርስ በተለያየ ዘዴ ማድረግ እጅግ አስፈላጊ ነው እና እኔ አሁን አደርገዋለሁ። አሁን ጎረምሶች ልጆቼም አሁን ሁለተኛዎቹ 12 ያፍል ናቸው ደርሰዋል እና እነሱ አሁን ማትሪክ እንውሰድና ከዚያ በኋላ አድርገን በሶሻል ሚዲያ እኛ እንሰራላለን፣ ያው ትከፍላለህ ይሉሻል። እነሱ ቀልድ ያው ልጅ ቀልድ አያውቅማል። ልጆች የዘመኑ ልጆች ቀልድ አያውቁም። ዝም ብለሽ አባት ነኝና ያን ስራ ብቻ አይደለም ራስ ቢሰም ውል ኮንትራት ይኑረን ምናምን ይሉሻል። ከፈለግሽ ወዲያው በኤአይ ገብተው ወይ በጂሚናይ ወይ በቻት ጂፒቲ ቆንጆ ኮንትራት ጽፎ ያመጡልሻል። በቃ የኔ ስራ ይሄ የአንተ ስራ ይሄ አከፋፈሉ ይሄ ብሎ ያመጡልሻል። እና አሁን አትሊስት በጣም በርካሽ ይሰሩልኛል ብዬ አስባለሁ። አሁን ልክ እየጨረሱ ነው። ማትሪክ እንደጨረሱ ቁጭ ብለው ኑሮ ማፕን ቆራርጠው አስተካክለው ግማሹን እያነበቡት ግማሹን በኢሜጅ እያደረጉ ለቲክቶክም እንዲሆን ለዩቲዩብም እንዲሆን ምናምን እንዲሆን አድርገው እኔ እሱን ለመስራት አሁን ጊዜ የለኝም፣ ሌላ ብዙ ስራ ስለምሰራ። ይህም በጣም ጠቃሚ ነገር ነው። ስለዚህ እነሱ ኢንተረስትድ መሆናቸው ደስ ብሎኛል። እኛ እንሰራለን ይችን ማትሪክ ብቻ እንጨርስ ብለውኛል። ዩኒቨርሲቲ እስኪገቡ ባለችው 3-4 ወር ውስጥ ይሰሩልኛል እና ፕሮሞት አደርገዋለሁ። አሁን መታተሙ በዛኛው ፕሮሞሽን እንደገና አደግፈዋለሁ ብዬ አስባለሁ። አዎ መነበብ አለበት ከምለው በርካታ ምክንያት ውስጥ ያው ይህ ተስፋ መቁረጥንም የሚያስወግድ ነገር ነው ብዬ አስባለሁኝ። በደንብ ከተነበበና ከተተገበረ ጥረትን የሚጠይቅ ነገር። ይሄ አንዳንድ ጊዜ ዝም ብሎ ታድጋለህ ትበለጽጋለህ ምናምን አይነት የሆነ የሰልፍ ሄልፕ መጽሐፎች አይነት ነገር ቢያናድዶኛሉ እና ይሄ ግን አይደለም። ይሄ በአቋራጭ ቅድም ስናወራው የነበረው የአሳዎቹ ታሪክ ላይ በአቋራጭ ለመበልጸግ መሞከር ወይም ለማደግ መሞከር ራሱ ያለውን ችግር ደስ በሚል ሁኔታ የሚገለጽበት የሚተነተንበትም ጭምር ነው እና የእውነትም ሰርቶ የማደግን ሁኔታ የመለወጥን ሁኔታ ደግሞ ከገንዘብ ምናምን አንጻር ብቻ ሳይሆን ከብዙ ነገር አንጻር ባህሪን ከመቅረጽም አንጻር ሁለንተናዊ የሆነ ነገር ነው ብዬ አስባለሁኝ እና እንደው እሱ ጋም ያው ከበርካታ ሰልፍ ሄልፕ መጽሐፎችም የሚለየውን ነገርም ትንሽ ብንጨምርበት ደስ ይለኛል። ያ ምንድነው የእኛ አሁን ሰልፍ ሄልፕ ፐርሴ ዝም ብሎ መጥፎ ነገር አይደለም፣ ግን ምንድን ነው ኢስኖት ዝም ብሎ ይሄ ኔሚት ክሌሚት ዩጌቲት አይነት ሲሆን እሱ እንትን ነው። ዝም ብሎ ይሄ ምንድን ነው የማይጨበጥ ይሆናል፣ አየር ላይ ያለ ነገር ሲምፕል መነቃቃት ምናምን አይነት ሲሆን፣ መነቃቃት በሰልፍ ቢልዲንግ ውስጥ ራስን በማሳደግ ውስጥ በስኬት ውስጥ መነቃቃት 1% ነው። 99% መንቃቃት ነው። ዝም ብሎ መነቃቃት ጥቅም የለው እና መንቃቃት ነው ለውጥ የሚያመጣው። ለመንቃቃት ግን መነቃቃት መነሻ ሊሆን ይችላል። ይህንን አይ ቲንክ አልበርት አንስታይን ነው ዘ ጂኒየስ ኢዝ 1% አስፒሬሽን 99% ፐርስፓይሬሽን የሚል አባባል አለው። የላብ የስራ ውጤት። አዎ በቃ ላበላብ እስክትተኝ ድረስ መስራት ይጠይቃል። ግን መነቃቃት ጥሩ ነው። አንዳንድ ጊዜ አዛዎችን ማነቃቃት ለምሳሌ በጣም ክፉ ሊሆን ይችላል። እንግዲህ ከባድ ምንድነው እሱ እንግሊዞች ምንድነው ፈረንጆቹ ለዚህም አባባል አላቸው እኮ ዶንት ሞቲቬት አን ኢዲየት ኢፍ ዩ ሞቲቬት አን ኢዲየት ናው ዩ ሃቭ ኤ ሞቲቬትድ ኢዲየት ይላሉ። እና አዛን ካነቃቃሽ የተነቃቃ አዛ ነው የሚኖርሽ እና በጣም አደገኛ ነው። ስለዚህ መልሱ ያለው መነቃቃት ላይ አይደለም ነው። መነቃቃት ለመለኮስ ሊሆን ይችላል። መኪናን ቁልፉን ማስነሳት አለብሽ፣ ግን ነዳጅ ኖሮት በደንብ ካልነዳሽ አይነዳም። ኑሮ ማፕ ምንድን ነው? ብሮድ እና ዲፕ። አንደኛ በደንብ ፍልስፍናን፣ ጭንቅላትን፣ ዓለምን የምናይበትን መነጽር በመጀመሪያ በደንብ ማስተካከል አለ። ፊሎዞፊ
ከዚያ ከፊሎዞፊው ቀጥለን ደግሞ ከሰው ጋር ያለንን ሪሌሽንሺፕ እና ከሰው ጋር ስለሆነ የምንኖረው ብቻችንን አይደለም እና በምን መር ላይ እንተክላለን የሚለውን ደግሞ በደንብ ፒፕልን ማወቅ በደንብ ይጠይቃል። ከዛ ፕሮፐርሊ ህይወትን በታቀደ መንገድ መምራትንም ያመጣል። በታቀደ ሲባል ዲቴይልድ ፕላን እንደሆነ ምናምን ስለማለት ብቻ ነው። ሚኒመም ግን ኤቭሪዴ አንድ ጥሩ ነገር እየሰሩ ስለሚሄድ ፊሎዞፊን ካስተካከሉ በኋላ ኤቭሪዴ በቃ እኔ አሁን አዋቂ ይሆናለሁ በሆነ መንገድ ነገር ላይ በደንብ እውቀት ማከማቸት እፈልጋለሁ ካለ አንድ ሰው የእውቀት መስመርን መርጧል ማለት። ከመረጥሽ በየቀኑ ማንበብ አለበት፣ በየቀኑ መስራት አለበት፣ በየቀኑ ከሰዎች መነጋገር አለበት። ከዛስ የሰራውን ነገር ደግሞ ዞር ብሎ መገምገም አለበት። ለምን ሰራ፣ እንዴት ሰራ፣ ከሰራ ኦኬ እንዴት ደግሞ የበለጠ እንዲሰራ ላሻሽሉ፣ ለምን አልሆነም እንዴት ደግሞ ላርመው እያለ ማድረግ አለበት። ሶ ሀቢት መገንባት አለበት። ፕሮፐር የሆነ ሀቢት ሰው መገንባት አለበት ማለት ነው። ስለዚህ ከዛ አንጻር ዝም ብሎ እንደ ሲምፕል ሰልፍ ሄልፕ ቡክ አይደለም። በሳይንስ በእውነት በሰው ሪያሊቲ በፍልስፍና በተግባር በተፈተኑ ሳይንሳዊ ህጎች ላይ የተመሰረተ በየጊዜው የሚበለጽግ የአስደሳች ህይወት ሳይንስ ነው መጽሐፉ። ምክንያቱም ፊሎዞፊካሊ ሰዎች ህይወት እየበለጸገ የሚሄድ ዳይናሚክ ነገር መሆኑን ማመን አለባቸው ወይም መቀበል አለባቸው። እውነቱ ያ ነው። እውነቱ ያ ነው። ህይወት በየጊዜው እየበለጸገ የሚሄድ ነገር ነው። እኔ ዛሬ ላይ ያለሁት ዝም ብሎ ዛሬ ላይ አልደረስኩም ማለት በጣም ረጅም ጊዜ ኖሬን እዚህ ህይወት ዛሬ ያለሽበት ጋር ለመድረስ ሂውጅ ፕሮሰስ አለ። ምንድነው በሲስተምስ ቲንኪንግ ማድረግ የሚያስፈልገው? ፕሮሰሶቹ መሰናሰል አለባቸው። አንዱ ፕሮሰስ አንዱን እያገዘ አንዱ ፕሮሰስ አንዱን እያገዘ የሚሄድ መሆን አለበት። ግልጽ ነው። ምንድነው አለበለዚያ የሚገነጣጠል ከሆነ አጌን ቁንጽለኝነት ይመጣል። ከታይም ሆሪዘን ጋራም እየተገነባባ የማሄድ ከሆነ አጌን ቅጽበተኝነት ይመጣል። ስለዚህ ሁለቱን እንትን ያደርጋል ማለት ነው። ስለዚህ ያ ነው እንትኑ። ልክ አሁን ልክ እንደ ሴቪንግ ነው። ትንሽ 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 ነገር ወጥሮ ሴቭ የሚያደርግ ሰው ከሆነ ጊዜ በኋላ ሀብት ይኖረዋል፣ የታወቀ ነው። ትንሽ ትንሽ ትንሽም እያነበበ የሚገነባ ሰው እውቀት ይኖረዋል። እየነገደ ትንሽ ትንሽ እየሰራ የሚሄድ ሰው ከሆነ ጊዜ በኋላ ትንሽ ገንዘብ ይኖረዋል። ከምንም በላይ ግን ገንዘብ የመስራት አቅም ይገነባል። የኑሮ ማፕ ከሰልፍ ሄልፕ አንጻር ያለው ትልቁ ፓወር ሰልፍ ዴቨሎፕመንት ነው። አንድ ሰው እያደገ የሚሄድ ነገር ነው። የሰው ልጆት እያደገ ምንድን ነው የምናደርጋቸው ኤፈርቶች ኢሚዲየትሊ የሚከፍሉን ነገር ብቻ አይደለም ውጤቱ። ትልቁ ውጤቱ ወደፊት የሚመነዘር አቅምም እኛ ላይ እየፈጠሩ መሄዳቸው። ኔትወርክ እየፈጠርን እንሄዳለን፣ ከሰዎች ጋር እውቀት እየፈጠርን እንሄዳለን። ዩር ኔትወርክ ኢዝ ዩር ኔት ወርዝ ይላሉ ፈረንጆቹ። አንዳንዴ ኔትወርክሽ ራሱ ትልቅ ብር ነው። የሆነ ጊዜ ላይ ይመነዘራል፣ ይተረጎማል። ግልጽ ነው። ሶ የሚደማመር መሆን አለበት። ነገሮቹ እየተጨመሩ እየተጨመሩ ሲነርጃይዝ እያደረጉ መሄዱ መበታተን የለባቸውም። ፎከስድ መሆን አለባቸው እና ቅንበራዊ አስተሳሰብ ስንልም ዋናው ነገሩ እሱ ነው አይደል? ኤግዛክትሊ ያኛው እና ሪያሊቲ ኦሪየንትድ መሆን አለበት። ሪል መሆን አለብን። ሰው ምንድን ነው የሚለውን በደንብ አለ ለራሳችን ሰልፍ ክብር ሰጠን ባለን አቅም ባለን ፖቴንሻላችንን ማወቅ አለብን። ፖቴንሻላችንን በደንብ አድርገን ማወቅ አለብን። የአካባቢያችንን ፖቴንሻልን ማወቅ አለብን። ከዛ ሁለቱን ማገናኘት አለብን። ከዛ በቅድሙ በሶስቱ ከሰዎች ጋር ከሁሉም ጋር መከባበር አለብን። ብቻችንን ልንሰራ የማንችለውን ነገር ከሌሎች ጋር ለመስራት መተባበር አለብን። ከዛ ውጪ ጥሩ ሰዎችን መደናነቅ አለብን፣ ማድነቅ አለብን። ጥሩ ሰዎችን ኤግዛክትሊ ዘ ኦፖዚቱንም ክፉ ሰዎችንም ልክ አይደሉም ማለት አለብን። ልክ አይደሉም ማለት አለብን። እንደው የሚደባደቡ ከሆኑም በእነሱ ፊት ብንፈራ እንኳን አትሊስት ብቻችንን ሆነን ያሰውይ ልክ አይደሉም ማለት አለብን። አሁን እኛ ሀገር ያ በጣም ችግር አለ እንደምታውቂው። እኛ ሀገር ጎበዙንም በደንብ በግልጽ የማድነቅ የመደናነቅ እጥረት አለ። እንደገና ደግሞ ክፉዎችን ደግሞ አንዳንድ ጊዜ እንደውም ይባስ ብሎ ማድነቅ ውስጥም የሚገቡ በጣም አደገኛ አዛ ሰዎች አሉ እዚህ ሀገር።
ግን አዛ ማነቃቃት ስትል ቅድም አንዱም እሱን እያሰብኩኝ ነበር። ማለት የማይገባ ጡንቻዎችን ማዳበር ሲመጣ ለራስህም ለሌሎች በርካታ ጥሩ ሰዎችም መደቆሻ ሊሆን ይችላል አንዳንዴ። ምክንያቱም የሚተረጎመው በክፋት ለመበርታትም የሆነች አይነትን መረጃ እውቀት ምናምን ወስደው ግን ደግሞ ለክፉ ዓላማ የሚጠቀሙበትም ሰዎች አሉና መሰረቱንም ይሄ አዎንታዊ የሆነውን ነገር አሁን ስትል የነበረው በመጽሐፍ በሰፊው የሚገለጸውንም ነገር መስራትም ያስፈልጋል። እንደው ቢያንስ ያነቡት እንኳን ነቃ ብለው ወደዛ ነገር እንዲመለሱና አንዳንዴ ልክ ክፉዎችን እጅ ማበርታት እንደሚባለው ማለት ነው። እንደሱ እሱንም አሁን ደግሞ ምንድን ነው መሰለሽ አሁን በጣም ከባዱ ነገር ሶሻል ሚዲያ እና ቴክኖሎጂ በአጠቃላይ ኤአይም ልትይ ትችያለሽ። ሶሻል ሚዲያም አሁን ጥሩ ነገሮችን በቀላሉ በጣም አብዝቶ ለመስራት ጉልበት ሰጥቶናል። ኢኳሊም ደግሞ ክፉ ሰዎች ክፋትን በቀላሉ አብዝተው እንዲሰሩትም ደግሞ ቀላል መንገዶች በጣም እድል ሰጥቷል። በጣም እድል ሰጥቷል። አሁን አለ አይደለ ሶሻል ሚዲያ ባይኖር ለአንዲት ሰከንድ የማትሰሚያቸው ሰዎች ለ10 ሰው ምናልባት ቡና ላይ ጫት ላይ ወይም መንገድ ላይ ወይም የሆነ ቡልሽት ቦታ ላይ ከማውራት የማይተርፉ አዛዎች ናዊዴስ በሶሻል ሚዲያ መድረክ ይዘው በሚሊዮኖች ጋር የመድረስ አቅም አግኝተዋል። ስለዚህ ሶሻል ሚዲያ በሁለት በኩል የተሳለ መቁረጫ ነው። ሰይፉ በሁለት በኩል የተሳለ ነው እና በጣም ለብዙ። ስለዚህ ምንድን ነው ማድረግ ያለብን መሰለሽ? አዛነት በራሱ ጉልበት የለው፣ ክፋት በራሱ ጉልበት የለው። ክፋት ጉልበት የሚኖረው ትንሽ ጥሩነት ውስጡ ሲጨምር ነው፣ ወይም የሆኑ ጎበዝ ሰዎችን የጥሩ ሰዎችን ትንሽ ነገር ይዞ ነው። በሌላ አነጋገር ክፉ ነገር ሶሻል ሚዲያ የሚረጩትን ባናያቸው፣ ሼር ባናረጋቸው፣ ላይክ ባናረጋቸው፣ በተጠና መልኩም ደግሞ ደንበኛ ካውንተር ብንሰጣቸው የመስፋፋት እድላቸው ደካማ እና ዝም ሲባሉም ዝም ብሎ የሚሄዱ አሉ። አንዳንዴ ያው ታይና ይደክምሻል እንትን ትያለሽ። ግን ማርከሻውም ግን ሶሻል ሚዲያ ላይ አለ። ክፎችን ማርከሻም ሶሻል ሚዲያ ላይ አለ። ማፈን ሰዎች አያወሩ ምናምን ማለት ሶሉሽን አይሆንም። ለክፉ ወሬ መልሱ ብዙ ጥሩ ወሬ ነው። በጣም ብዙ ጥሩ ፕሮሞሽን ክፉ ፕሮሞሽኖችን ያስታግሳል፣ ወይም ደግሞ ኢንቫሊድ እንዲሆኑ ያደርጋል፣ ጠቃሚ እንዳይሆኑ ያደርጋል። እና እዛው ላይ ሶሉሽኑ አለ ደግነቱ። ስለዚህ በጣም ብዙ ስራዎች ጥሩ ስራዎችን ለመስራት በቀላሉ ለመስራት ትልቅ ጉልበት ነው ቴክኖሎጂ፣ ኤአይ፣ ሶሻል ሚዲያ ምናምን። አሁን ጥሩ ነገር አሁን ስለ ኑሮ ማፕ እንደዚህ አንቺ ፕሮግራም ላይ አውራናል። ይሄ አሁን በመቶ ሺዎች የመታየት እድል ይኖረዋል፣ ይቀመጣል፣ ደግሞ ይመዘገባል። አሁን የዚህ ዘመን ክፉ የሚያወሩ ሰዎች አንድ የረሱት ነገር አለ። እንደ ድሮ አይደለም። የሆነ ቦታ አውርቶ የሆነ ቦታ አገር የሚያጠፋ ነገር፣ አገርን የሚጎዳ ነገር፣ ሰዎችን ሪሊ ባልዋሉበት የሚያደርግ ነገር፣ ስም ማጥፋት ዋቴቨር ድሮ ልትክጂ ትችያለሽ፣ አላልኩም ልትይ ትችያለሽ። አሁን አትችይም፣ ተይዟል፣ ዶክሜንትድ ሆኗል። እኔ በጣም የሚገርመኝ ይህ ዘመን የሚለየው ከድሮ ብሎ አንድ ሰው ያው ራሱ ብሎት ግን ራሱ አልተገበረውም ነገር እየሆነ ያስቀኛል። ዳንኤል ክብረት ነው ራሱ ማለት ነው። ዳንኤል ክብረት ይህ ዘመን እንደ ካሴት ነው ምናምን አለ። ኤቭሪቲንግ የምናደርገው ተቀርቶ ይቀመጣል አለ። እና አሁን ለዳንኤል ይሄ ለራሱ ነው ነው የምነግረው እና የእሱም እየተቀዳ እንደሆነ ቢያውቅ ጥሩ ማለት በቃ አሁን ኢትዮጵያ እንደ ካሴት ናት ነው ያለው። የዛሬ ስንት ዓመት? 6 ዓመት 5 ዓመት። ኦኬ ይሄ ካሴት የዳንኤልንም ነገር ይፈታልና መታወቃል። ምክንያቱም ምሳሌውን ከተጠቀምኩ ስሙን ሳልጠቅስ አለፍኩ ምናምን ብልም ስለሚታወቅ ብዙም ደግሞ ፋክትም ስለሆነ ምንም ነገር አለም። አንዳንዴ ትንሽ ከሚገርሙኝና ትንሽ በስጨት ከሚያደርጉኝ ነገሮች እኛ ሀገር አሁን በጣም የሚያውቁ ሰዎች ስሜ አይገለጽ ያሉ የአዲስ አበባ ዩኒቨርሲቲ ምሁር ኢኮኖሚ ላይ አስተያየት ሰጡ ምናምን ትሰሚያለሽ። ኢኮኖሚስት፣ ዩኒቨርሲቲ መምህር፣ ኢኮኖሚ ላይ ኮሜንተሪ ለመስጠት
ስሙ ስሜ አይጠቀስ እንዳይገለጽ ሲባል ድረስ አሁን ማለት ምንድን ነው ነው? እኔ አሁን ትንሽ ማለት ምርጫቸው ነው። እኔ አሁን መብታቸው ነው እኮ ይችላሉ፣ ግን ሰርፕራይዝ ያደርጋል ነው የምልሽ። ብራንዳቸውንም ይቀንሳል ነው የምልሽ። ሪያሊቲን ነን ቫዮለንት በሆነ መንገድ ሪያሊቲን አፕሮች ማድረግ ይሄ ነው ማለት ብዙ ችግር ሆኖ መወሰድ ያለበት አይመስለኝም። እንደዛ ነው ሪዮት። ልክ ነው። እንደው ይቀመጣል ስትል ቅንብራዊ አስተሳሰብ ላይ ከምታነሳቸው ጉዳዮች አንዱ ይሄ የዛሬ ችግሮች የመጡት ከትላንት መፍትሄዎች ነው። ከትላንት ሮንግ መፍትሄዎች ነው። አዎ አሁን እንዴት ከትላንት መፍትሄዎች የሆነ ብሎ ቆም ያደርጋል። ግን ያው ሲነበብ እንዳልከው ስህተት ከሆኑ ቀላል ከሆኑ ዛሬን ለማለፍ ብቻ ተብለው ከሚደረጉ መፍትሄዎች የመጡ መሆኑንና የዛሬ ችግሮች የትላንት መፍትሄዎች የነበሩ ናቸው። በሲስተምስ ማሰብ ትተሽ ገብቶሻል። ዘለግ አርገሽ በታይም ሰፋ አርገሽ በሪያሊቲ ካለማሰብ ሲምፕል ቁንጽል ፖዚሽን ላይ ሆነሽ ቅጽበታዊ ሆነሽ የምትሰጪው መፍትሄ ነገ ተከትሎ ችግር ነው የሚሆነው። ብዙ ምሳሌዎች ምናምን እዛ መጽሐፍ ውስጥ ጠቅሰናል። ለምሳሌ አንዱ ሲምፕል አሁን ከኤድስ ፕሮግራም ጋር ተያይዞ ሰው ኤች አይ ቪ እንዳይያዝ ለምን አናስፈራራውም የሚል ሀሳብ ነበር ድሮ። ስለዚህ ድራማዎቹ ምናምን እሱ አሁን ኢሚዲየትሊ ምንድን ነው የሆነው? ከዛ በኋላ ሰው ሰው ነው ያለው፣ ከቫይረሱ ጋር ያለ ሰው ነው ያለው። ስለዚህ ሰዎቹን እንደ ጭራቄ ማየትና ማግለልና መድሎ ምናምን የእሱ ውጤት ነው የሆነው። በፖለቲካ ምናልባት እነ መለስ ምናምን ስልጣን ሲይዙ አሁን ሶሻሊዝምም ያኔ እየወደቀ ስለነበረ ሶቪየት እንትን እየወደቀ ስለነበረ ሞቢላይዝ ለማድረግ እና በቀላሉ ኢትዮጵያን ለመምራት ለመግዛት የሚቀለው የብሔር ጉዳይ ነው ብሎ ይመስለኛል ያኔ ያነሱት። ያን ሰሞኑን መፍትሄ ነገር የሚመስል ነገር ነው። በኋላ ግን ይኸው አሁን ያመጣውን ደግሞ እያየን ነው። ሌሎችም ነገሮች እርዳታ፣ ለምሳሌ እርዳታ የሆነ ቦታ ድርቅ ተከሰተ፣ የሆነ ቦታ ረሃብ ሆነ፣ የሆነ ምናምን ፋይን፣ ሰው መራብ የለበትም መሞት የለበትም፣ መርዳት አለብሽ። ነገር ግን ኢሚዲየትሊ ግን ሰዎች ራሳቸውን የሚችሉበት የኢኮኖሚ ስርዓት ካላመጣሽ ኢሚዲየትሊ አምራች እንዲሆኑ የማሳደግ የመደገፍ፣ ብድር የመስጠት፣ የማሰልጠን፣ ቴክኖሎጂ የመስጠት ነገር ውስጥ ካልገባሽ ረሃብ እንደ ምንድን ነው እንደ እርዳታ ራሱ እንደ ሶሉሽን ወስደሽ ካቆምሽ በሚቀጥለው ቀን ጠባቂነት የሚባል ነገር ታፈሪያለሽ። ያው ቀላል የማምለጫ መንገዶች ወደ ነበርንበት ይመልሱናል ብለህ ይመልሱናል። ሲምፕል ቀላል የማምለጫ መንገዶች እዛው ነው መልሰው የሚከቱሽ በሲስተም ቲንኪንግ እና የታወቀ ነው። ምን አንድ እህቴ የነገረችኝ ስቶሪ አለ። ባደዋቸው ምናምን እዛ ሾኔ ወረዳ ውስጥ ሀዲያ ወረዳ ውስጥ ዲኤ ናት እና ይሄ የድሃ ድሃ የሚባል የኢህአዴግ ፕሮግራም አለ። ስለዚህ ለድሃዎች የመርዳት ነው ሁል ጊዜ እና አንደኛው ሰውዬ በቃ አሁን ከዛ ቀሳሉና ይሄ ሴፍቲኔት ምናምን የሚባለው ፕሮግራም ግራጁዌሽን የሚባል ነገር አመጡበት። መመረቅ አለባቸው የተወሰኑቱ ግራጁዌት አድርገው ወጥቶ ሌላ ድሃ መግባት አለበት የሚል አመጡ። ከዛ አንደኛው ሰውዬ ግራጁዌት ልታደርጉ ነው ሲባል በማታ ተደብቆ ያፈራትን ሀብት ከብቶቹ ምናምን ሸጣቸው። ወድቅ ያለው ሌላ መጥቶ በቃ አላረግም እኔ አልመረቅም አልወጣም አለ። ከዚህ ከእርዳታ እንትን ውስጥ አልወጣም አለ። ገብቶኛል እና ተመችቶታል በቃ ማለት እኔ መንግስት ያወቀኝ ሞዴል ድሃ ነኝ ልታስወጡኝማ አትችሉም ማለት እና ምን ልልሽ መሰለሽ መጀመሪያ በደንብ ዲዛይን ካላደረግሽው አንቺ አሁን ድሃን መደገፍ ጥሩ፣ ድሃ መሆኑን መሸለም ግን ሮንግ መሆን የነበረበት ምንድን ነው? ኦኬ እንደግፋለን፣ ሀብት እየጨመረ ሲመጣ እንጨምርላለን፣ እንደገናም እንደግፋለን እና ትወጣለህ ነው መባል ያለበት እንጂ ይሄን የምታገኘው ድሃ ስለሆንክ ነው እና በዚህም ይቀጥላል ካልሽ ግን በቃ አሁን ያኔ መፍትሄ የነበረው ነገር ቀጥሎ ችግር ሆኖ ነው የሚመጣው ማለት። በርካታ ነገሮች እንደዚህ ናቸው። ለምሳሌ ኩረጃ ለአንድ ቀን ፈተና ለማለፍ መፍትሄ ሊሆን ይችላል። ሪል ፈተና የመጣ ቀን ግን አታልፊያትም። ወይም ኮርጀሽ ወረቀቱን ትይዣለሽ ዲግሪው፣ ከዛ ጆብ ሲመጣ ግን በኩረጃ ስራ አይሰራም።
ያው የራስ መተማመን ጉዳይ ራሱ ኤግዛክትሊ ሶ ሪያሊቲን ፌስ አድርጎ ሰርቶ ጥረት አድርጎ በሂደቱ ደግሞ አቅምን ገንብቶ መውጣት ነው ትክክለኛ የህይወት መንገድ። ኤኒዌይ እየበለጸገ መሄድ ሰንበዲ በ11 ዓመቱና በ21 ዓመቱ ግልጽ መሆን አለበት። ህይወቱ በትክክል እየበለጸገ መሄድ አለበት። ያው ብልጽግና የሚለውን ቃል እኛ ድሮም መጽሐፋችን ላይ ስንጠቀሙ የነበረ ነው። አዲስ አሁን አይደለም ያመጣ ነው። አሁን አላመጣ ነው። 2003 ነው መጽሐፉ ላይ ፕሮስፔሪቲ ያለ 15 ዓመት በፊት ነው። አሁን ከ15 ዓመት በፊት ነው። አሁን ካለ የብልጽግና ኮንሰፕት ኮምፕሊትሊ ያኛው ሪል ብልጽግና ነው። አሁን ትንሽ እንኳን ከበድ ይላል። አሁን ከበድ ያለ ብልጽግና አሁን ከበድ ይላል። አንዳንዴ ሳየው አይ እንኳን ብልጽግና አይደለም ምናምን እላለሁ። አንዳንዶቹ ነገሮችም እኮ አሁን ከምንነጋገራቸው ነገሮች ጋር ይገናኛሉ አይደል? ይሄ ቀላል መፍትሄ ምናምን የሚባለው ነገር በፊትም ሆነ አሁን እሱ ነገር አሁን በጣም ብዙ ቀላል መፍትሄዎች በአሁኑ ሰዓት አሉ። እንደው እኔ በተለይ አሁን ገቨርንመንት አካባቢ የሚታይ በጣም ብዙ ነገሮች አሉ። ሪል ሪያሊቲን ፌስ ለማድረግ ያለመፈለግ እና ዝም ብሎ ቀላል መፍትሄዎችን እያደረጉ የመሄድ በጣም ብዙ ነገር አለ እና እኔ እንጃ እኔ ማን እንደሆነ የመንግስት መካሪ አንዳንዴ አላውቅም። እና እንደውም ባለፈው ምንድን ነው ብዙ ታክስ ሲበዛ ጊዜ ቻትጂፒቲን ጠየቅኩት ማለት ነው። የኢትዮጵያ የታክስ ሪያሊቲ ይህን ይመስላል ብዬ ዳታውን የመንግስት ዳታ አስገባውና ይሄ እንደው ልክ ነው ወይ እንደ ኢትዮጵያ ካለ ሀገር አንጻር ልክ ነው ብለህ ታስባለህ ወይ ስለው ኮምፕሊትሊ ልክ አይደለም። የኢትዮጵያ አይነት ሀገር 65-70% ወጣት የሆነበት ሀገር፣ ስራ ፈጠራ የሚፈለግበት ሀገር ታክሱ ትንሽ ነው መሆን ያለበት፣ ግልጽ ነው መሆን ያለበት፣ ያልተደራረበ መሆን አለበት እና ቢዝነሶቹ የሚፈጥሩትን የስራ እድልና አገሩን መጠቀሙን ነው እንጂ ፕራዮሪቲ አድርጎ መንግስት ማየት ያለበት የሚሰበስበውን ታክስ መሆን የለበትም ምናምን ብሎ ብቻ ቻትጂፒቲ የሰጠኝ መልስ የሚገርም። ከዛ ኦኬ ይሄ እንደው ይሄን ኒዮ ሊበራል እንዳይሉት ደግሞ አልኩና ዲፕ ሲክ ደግሞ የሚባለው እኔ ቻይናውንም ስጠይቀው ደሴም ሰጠኝ ማለት ነው። በኋላ እንደውም እኔ ታክስን በተመለከተ መንግስት አርቲፊሻል ኢንቴሊጀንስ ቢያማክር ይሻላል፣ አሁን አማካሪ የሚላቸውን ሁሉ አባሮ ምናምን የሚል ፌስቡክ ፔጅ ጽፌ ነበር። እና ሌሎች ምንድን ነው ሪያሊቲን ፌስ አለማድረግ ላይ በጣም ነን ሲስተም ሲሆነ ብዙ ነገር አሁን ታያለሽ። በቃ መደናነቅ ብቻ ነው በብዛት የምታዩ፣ ሙገሳ ምናምን በብዛት ታያለሽ። እነዚህ ነገሮች ለጊዜው እንደ ፓራሲታሞል እንደ ፔን መከላከያ ደስ ቢሉም ግን ሪያሊቲውን አይለውጡት። ሪያሊቲውን ስለማይለውጡት ደግሞ ሪያሊቲው ነገ ቻሌንጅ ሆኖ ተመልሶ መምጣቱ አይቀርም። አንዳንዴ ኮስተር ብሎ ሪያሊቲን ፌስ ማድረግ ያስፈልጋል። የጥሩ አመራርነት ኳሊቲ ደግሞ ዩ ሃቭ ቱ ፌስ ዘ ሪያሊቲ። ሪያሊቲው ኢኮኖሚው ምን እየሆነ ነው? ሴኩሪቲ ምን እየሆነ ነው? ህዝቡ ምን እየሆነ ነው? ሀገሯ ምን እየሆነች ነው የሚለውን በጣም ማየቱ ጥሩ ነው። ልክ እንደ የድሮ ነገስታት እኮ እረኛ ምን አለ ምናምን ይላሉ። እረኛ እንደ ቀልድ በነቆራ በምናምን ፋክት ይናገራል አለ። ስለዚህ ሰምሰርቶ እረኛ ምን አለ እጃቸውን ብታያቸውም አንዳንድ ሰዎች በሶሻል ሚዲያ ምን እያሉ ነው ምናምን ማለት ጥሩ ነው፣ በሰለጠነ መንገድ ማለት ነው። እንደውም ይሄን የታክስ ጉዳይ ስታነሳ ባለፈውም ከፍርድ አወጋ ስትወያዩ ከቢኒያም ፍርድ አወጋ እየሰማሁኝ ነበር እና ልክ ነውም ደግሞ ሀገር እንድታድግ ከፈለገ ከባለ ሀብቱ ጋር ምን አይነት ግንኙነት ነው ሊኖር የሚገባው? ምን አይነት ማመቻቸት ያስፈልጋል? እንደ መንግስት ችግር አለመሆን ያስፈልጋል። እንደው ማመቻቸት በሚባል ደረጃ እንኳን ባይገለጽ የሚለውን እሱን እያሰብኩ ነበርና እንደውም ትናንትና አንድ ዜና ነበረ። መንግስት በነፃ የንግድ ቀጠናዎች ውስጥ ተሰማርተው ግብዓቶችን እና ምርቶችን ለገበያ የሚያቀርቡ ባለ ሀብቶች ከገቢ ግብር ነፃ እንዲሆኑ ፈቀደ። እንዴት ነው? እነ ዶክተር ኤርሲዶ እየተሰሙ ነው ወይስ ይሄ ምንድን ነው? ያው እዛ አካባቢ ላይ ብዙ ስለማላቅ የሚፈለገው አይነት ነው ወይስ አዋጆች፣ ህጎች ከወጡ ቆይተዋል። ነፃ ኢኮኖሚ ቀጠናዎችን ኢትዮጵያ ውስጥ ለመፍጠር ባይዘው የቻይና እድገት አሁን ሶሻሊዝም፣ ኮሚኒዝም ሰው ይከራከራል አለ ካፒታሊዝም ነው ምናምን ይከራከራል። ቻይና በጣም ያደገችው ማለት ነው ካፒታሊዝምን ሪል ካፒታሊዝምን ማለት ሩል ኦፍ ሎ ካፒታሊዝም ሎ ታክስ ያለው አምራቹን የመደገፍ ኢንቨስትመንት በጣም እንዲስፋፋ መንግስት እጁን ያነሳበት የህግ የበላይነት የተመሰረተበት
ሲስተም ነው ካፒታሊዝም ብለን የምናስበው። ለምሳሌ ቻይናዎቹ ምንድን ነው ያደረጉት? በነፃ ኢኮኖሚክ ዞኖች ውስጥ አሁን ሸንዘን ብሎ ሲሰሩ በቃ ሸንዘን እንደ ኒውዮርክ ነው ማኔጅ ያደረጉት። ዱባይ ነፃ ኢኮኖሚክ ዞን ብላ ስትሰራ የእንግሊዝ ሎ ነው የሚሰራው እዛ ጋር ልንገርሽ። ምንድነው አገሩ ላይ በሙሉ አንድ ጊዜ የሆነ ሌላ ፖለቲካል ፊሎሶፊ አምጥቶ ከመጫን ኤሪያ እየመረጭ ታደርጋለች። ኢትዮጵያም ውስጥ አሁን የነፃ ኢኮኖሚክ ዞኖች ምናምን ይሄ እነዚህ አዋጆቹ ወጥተዋል እና ጥሩ ጅምር ነው። ግን በጣም የታስቱቢ ማሲቭ በጣም ብዙ መሆን አለበት። ኢትዮጵያ ውስጥ የነፃ ኢኮኖሚክ ዞን ኮሪደሮች በጣም ብዙ መሆን አለባቸው። ገብቶሻል? እንደ ኤሪያው ፖቴንሻል ለምሳሌ ጋምቤላና አካባቢ ላይ ባለው ፖቴንሻል፣ ደቡብ ኦሞ ባለው ፖቴንሻል፣ ሶማሌ ባለው ፖቴንሻል፣ ቤንሻንጉል ጉሙዝ ባለው ፖቴንሻል፣ ትግራይ ባለው ፖቴንሻል ከድንበር ንግድም ከኤክስፖርትም ከምንም ጋር ተያይዘው ብዙ ሊሰራ ይችላል እና አዋጁ አለ። ያው አብዝተው እንዲሰሩት እንጠብቃለን። በጣም ታክስ የሚያበዛ መንግስት ግን ጥሩ መንግስት አይደለም። ታክስ የሚደራርብ መንግስትም ጥሩ መንግስት አይደለም፣ ወይም ደግሞ ጥሩ ስርዓት አይደለም። ኢኮኖሚን አያሳድግም የሚለውን እንትን ነው። አሁን አየሽ የቴክኖሎጂ ጥቅም ናውዴይስ ዝም ብሎ የሆነ ጃይንት አማካሪ ሰው ባለ ፒኤችዲ ባለ ፕሮፌሰር ምናምን መንግስት ምናምን የሚባል እውነቱን ለመናገር ብዙ አስፈልጉም። ኤአይ ይሰራዋል። አሁን ያለውን ነገር ሪል ምክር ከፈለግሽ ሪል እንትን ከፈለግሽ ያ ነው። ኤአዩ ደግሞ ሰው ስላይደለ ፊትሽን እያየ አወራው። ሽጉጥን ብትይዥ አይሰማሽ። ኤአዩ ሽጉጥን ብትይዥ ጠመንጃን ብትይዥ ፋክቱን ነው የሚነግርሽ። አማካሪ የሚባሉ ሰዎች ግን ናውዴይስ የፓወር ላይ ያሉትን ሰዎች ፊት እያዩ ነው የሚያወሩት። ምንድን ነው የተፈለገው እያሉ ነው የሚያወሩት። ይሄ አሁን የተጀመረ አይደለም። ምንድን ነው ድሮ ኢህአዴጎች ምንድን ነው አቅጣጫ የሚባል ነገር ነበረ። ስብሰባ ይጠራና ከዛ የመድረኩ አቅጣጫ ምናምን አለ። አንድ ጊዜ እንትን ሳይሰጣቸው ተሰበሰቡና የኛ የኤድስ ሰዎች ናቸው፣ አማራ ክልል ነው ተከሰበሰቡና ግራ ገባቸው። ይሄኛው ሌላ ያወራል፣ ይሄኛው ሌላ ያወራል። ከዛ አንዱ ካድሬ ምንድነው አታሰቃዩን፣ አቅጣጫ ስጡና አላ። ያ ነው እንትኑና እንደዚህ አቅጣጫ ተሰጣጥቶ መፎጋገርም ልክ አይደለም። እንደገና ደግሞ ደህና ብሎ ፖዚቲቭ ነው ብሎ ደግሞ መጃጃልም ደህና አይደለም። በጣም ኔጌቲቭ የሆነ ደግሞ አጠና ነገር አጥቶ ደግሞ ጥግ ሄደም ኢቫሉዌሽን ደህና አይደለም። የቱ ነው ደህና ካልሽኝ ሪያሊቲ ኦሪየንትድ የሆነው ነገር ዋት ኢዝ ዴር ኢን ሪያሊቲ ምንድን ነው መሬት ላይ ያለው እንዳለ ማለት ነው። በሊደርሺፕ ሪፍሌክሽን ይባላል። ሪፍሌክሽን በመስታወት ራስሽን እንደማየት ነው። ጽድት ባለ መስታወት ራስሽን ካየሽ አይጨምርም ውበትሽ ላይ አይቀንስም፣ እንዳለ ነው ያለውን ያሳያል። ያለውን የሚያሳይሽ እንዳለ ነው። ሶ ሪል ሊደርስም ልክ እንደ መስታወት they have to reflect እና they have to face። አንዳንድ ጊዜ ያን ፌስ ማድረግ በፐብሊክ ፊት ለፊት ፌስ ማድረግ ትንሽ ኢምባራስ የሚያደርግ ከሆነም በር ዘግቶ ፌስ ማድረግ በኢንዲቪጁዋል ደረጃም አንዳንዴ ራስሽን መገምገምና ራስሽን መተቸት መስደብ ከፈራሽ ሽንት ቤት ነው ዘቤስት ፕሌስ። እኔ ምንድነኝ ምናምን ብሎ ዛሬ ምንድነው የሆንኩት ምናምን ብሎ መጠየቅ ምናምን አንድ ነገር ነው። ሲስተሞችም እንደዛው ማድረግ አለባቸው። ኢንተርናል በመጀመሪያ ሲሪየስሊ ኢንተርናል አናሊሲስ በደንብ ማየትና ሪያሊቲን ፌስ ማድረግ ያስፈልጋል። ምክንያቱም ሪያሊቲ በእኛ ኢሞሽን አይታዘዝም፣ በእኛ ፍላጎት አይለመጥም። ሪያሊቲ ነው። ሪያሊቲን ፌስ አድርጎ ሪያሊቲ ላይ በተመሰረተ አስተሳሰብ ህይወትን መግራትና መኖር ነው ሲስተም ቲንኪንግ እና ኒውሮ ማፕ የምንለው። ይሄ ለግለሰብም ለኦርጋናይዜሽንም ለምንም ይሰራል፣ ግድ ነው። እንግዲህ እስካሁን በመጣንበት ልክ ያልሆነ መንገድ ላለመቀጠል ውጤት ከፈለግን የተለመደውን እያደረጉ እንግዲህ የተለየ ውጤት የአልበርት አንስታይንን ኮት አድርገህ አይቻልም። እብደት ነው እሱ፣ እብደት ነው። የስኬት መሳሪያዎች እንደዛ ነው የሚያደርገው።
እሱንም በሚገባ የሚያስታጥቅ መጽሐፍ ነው እና እዛ ላይ ብዙ ነገሮች ይነሳሉ። ከዛ ውስጥ እንግዲህ አለፍ አለፍ እያልን ነው። አድማጮቻችን እራሳችሁ አንብቡት፣ ብዙ ጠቃሚ ነገሮችን ታገኙበታላችሁ። እዛ ላይ አንደኛው በጣም ደስ ካሉኝ ይሄ የማያዛልቅ ጥገና ወይም ታጥቦ ጭቃ እያልክ የምትገልጸው ነገር አለ። በምሳሌ የወጣቱን መሐንዲስ ትሰጠናለህ እና ሁሉን አቀፍ የሆነ ዘላቂ ምላሽ ነው የሚያስፈልገው የሚለው ወሳኝ ነገር ለግል ህይወታችንም አሁን እንደተነጋገርነው በሀገርም ደረጃ ወሳኝ ነገር ነው። አለበለዚያ ታጥቦ ጭቃ የሚሆን ነገር ነው የሚሆነው እና ስለሱም እስኪ ትንሽ ጨምርበት። በእንግሊዝኛው ፊክስስ ዛት ፌል የሚባል ነገር ነው። ማለት የሆነ ችግር ሲገጥመን የተለመደው አስተሳሰብ እሳት የማጥፋት ስትራቴጂ፣ በቃ እሳቱን ማጥፋት። ኦኬ፣ እሳቱን ማጥፋት መጀመሪያ ላይ ያስፈልጋል። ግን እሳቱ ለምን ተነሳ ብሎ ኦሪጂናል የእሳቱን ኦሪጂን ደግሞ መመርመርና እንትን ማድረግ በጣም ያስፈልጋል። ለምሳሌ አንድ ሰው በትኩሳት ታሞ ቢመጣ ሐኪም ቤት ትኩሳት ማብረጃ መስጠት አስፈላጊ ነው። ፔይንም መቀነስ አለበት። ሜዲሲንም የተፈጠረው ፔይን ለማስታገስ ነው። ግን ሰውየው ትኩሳት ምልክት ነው። ከትኩሳቱ ጀርባ ምንድን ነው ብሎ መፈተሽ ያስፈልጋል። ምናልባት ወባ ሊሆን ይችላል። ደግሞ ተመርምሮ ወባ ኦኬ። እዚህም ጋር ግን መፍትሄው አይቆምም። ለወባው የወባ መድኃኒት ይሰጣል። ግን ይህ ሰውዬ ለምን ወባ ያዘው ብሎ ደግሞ ቀጥሎ መጠየቅ ያስፈልጋል። ለምን ወባ ያዘው ብሎ ደግሞ ሲጠየቅ የሚቀጥለው መልስ የሚሆነው ኦኬ፣ የወባ ትንኝ ወባ ካለበት ሰው ደም እንትን ብላ አስተላልፋበት ነው ማለት ነው። ስለዚህ የወባ ትንኝ ታዲያ እንዴት ነከሰው ብሎ ደግሞ ማድረግ ያስፈልጋል። ሰውዬ ኦኬ፣ ስለዚህ የወባ ትንኝ እንዳይነክሰው አጎበር ለምን አይጠቀምም ወደሚል ሶስተኛው ሶሉሽን ይመጣል። ኦኬ፣ አጎበር መልበስ ብቻውን ለምን ይበቃል ወይ? ትንኛዋ ለምን ተራባች ብሎ ደግሞ መጠየቅ ያስፈልጋል። ስለዚህ የትንኞቹን መራቢያ ቦታዎችን ማጥፋት ያስፈልጋል ማለት። ስለዚህ ከትኩሳቱ ተነስቶ 4 ሶሉሽን ድረስ ከጫፍ እስከ ጫፍ አደራጅቶ መስራት ያስፈልጋል። ትኩሳቱን ብቻ አክመሽ ልጁን ብትልኪው ምን እንደሚሆን ታውቂያለሽ አይደል? አንኮንሽስ ሆኖ ነው የሚመጣው። በሶስተኛው ቀን ወባው ጭንቅላቱ ላይ ወጥቶ ማለት ነው። ኮምፕሊኬትድ ሆኖ ነው የሚመጣው። ስለዚህ ፊክስስ ዛት ፌል ወይም ደግሞ ከሻፊ ጥገና ነው የምንለው እኛ፣ ወይም ታጥቦ ጭቃ ነው የምንለው። ሶሉሽኖች ያስፈልጉ፣ ሪል ኮዙ ጋር መሄድ ያስፈልጋል። አሁን ይሄ እንግዲህ ሜዲካል ኤግዛምፕል ነው የሰጠሁሽ። በሌላው አንድ ሰው የገንዘብ እጥረት ሲገጥመው ለምን ገንዘብ አጠረኝ ብሎ ነው መጠየቅ ያለበት። ግን የገንዘብ እጥረት ውስጥ ጭንቅ ሲያደርገው እችን ልለፋት ብሎ አልኮል ቢጠጥ ቀታ ይላል። በማግስቱ ሲነሳ ግን የገንዘብ እጥረት ተባብሶ ማታ የጠጣው አልኮል ዕዳ ተጨምሮ ነው የሚጠብቀው። ችግሮች ይፈጣል እና የባሰ ነው እየሆነ የሚሄደው ማለት ነው። ይሄ ሶሻል ፖለቲካል ሲስተም ላይም እንደዚህ። አሁን እኛ ሀገር ዋይ ዲስ ሃፕንድ፣ አሁን ያለንበት ቦታ ላይ ለምን ደረስን የሚል የሚያም ጥያቄ መጠየቅ ያስፈልጋል። የሆኑ ሰዎች ለምን ዋይ አር ደ አርምስ አንስተው ለምን ይዋጋሉ? ይታስቱ ቢያስክድ ከዚያ በኋላ ወደ ሪል ኮዙ ለመሄድ መድፈር ያስፈልጋል። አለበለዚያ ሌሎቹ ነገሮች በሙሉ ከሻፊ ጥገና ናቸው። ሌሎቹ በሙሉ ከሻፊ ጥገና ነው የሚሆኑት። ጠመንጃም በጠመንጃ መዋጋትም ከሻፊ ጥገና ነው የሚሆነው። ቢኮዝ በሁለቱም ሳይድ ኢትዮጵያን ሲቲዝንስ ናቸው የሚሞቱት። የሀገር ንብረት ነው የሚጠፋው። ፌር አይደለም። ፌስ ማድረግ ያስፈልጋል። ሁሉም አካላት ቁጭ ብሎ ዋት ዘ ሄል ኢዝ ዘ ፕሮብለም ብሎ እንትን ማድረግ ያስፈልጋል። በብዙ ነገር ነው እና ይህ ሲስተምስ ቱል ነው። በዚህም አሁን በቀላሉኛ ለዚህ ሶሉሽን ብለን ምንም ኢሹ ሲገጥመን ውሳኔ ከማድረጋችን በፊት አትሊስት 7 ጊዜ ለምን ብለን ብንጠይቅ የሚል በሲስተም ቲንኪንግ ኦሪጂናል የእንግሊዝኛ የሲስተምስ መጽሐፎች ውስጥ በት ዋይ 5 ታይምስ የሚል ነው የምታገኘው። እኛ ኢትዮጵያ ውስጥ ፐርፐዝ ነው 7 ታይምስ ያደረግነው። 2 ሪዝን አለን። አንደኛው ያው ለምን ብለን እዚህ ሀገር በደንብ ስለማንጠይቅ 7 እናድርግባቸው ብለን ነው። ሁለተኛው ግን ከቀኖች ጋር የሳምንቱ ቀናት 7 ናቸው። ስለዚህ ሁል ጊዜ ግን ለምን ሰኞ፣ ግን ለምን ማክሰኞ፣
እስከ እሑድ ኤቭሪዴ በት ዋይ ብለን መጠየቅ አለብን። ምንም ነገር ሲያጋጥመን ማለት ለስለስ ብለን ረጋ ብለን ፈገግ ብለን እኮ ግን ለምን ብለን መጠየቅ አለብን። ያን ጊዜ ከትንሽ ሶሉሽን እስከ ትልቁ ሶሉሽን ይኖራል። ለማንኛውም ኮምፕሌክስ ችግር፣ ለእያንዳንዱ ውስብስብ ችግር ቀላል መፍትሄ አለ። ያ ቀላል መፍትሄ ግን ብዙ ጊዜ ስህተት ነው ይባላል። ስለዚህ ትልቅ ችግሮች ቀላል መፍትሄ የላቸው። ትልቅ ችግሮች ትልቅ መፍትሄ ይፈልጋሉ። ውስብስብ ችግሮች ትንሽ የተደራጀ የተሰናሰለ መፍትሄ ይፈልጋሉ። ቀላል ሶሉሽን የለም ለትልቅ ችግሮች። ስለዚህ ጀግ ብሎ መሬት ይዞ ማሰብ ይጠይቃል። ኳስ በመሬት እንላለን አንዳንደኛ ፌስቡክ ላይ ሰው ሲያፈላ አው ማለት እንደዛ ካላይሽው አንዳንዴ ይሄ አዛነቱ ሲፈላ ነርቭ ይነቅላልና እስቲ በእናታችሁ ኳስ በመሬት በመጀመሪያ ነው እንትን ነው እና ኳስ በመሬት ብሎ በደንብ ማየት ያስፈልጋል። እኔ አሁን ድሮ ፌስቡክ ስጽፍ ጥሩ ነገር ጽፈሽ ኔጌቲቭ ኮሜንት ምናምን ሳይ ድሮ የዛሬ 10 ምናምን ትንሽ ቶሎ ለመናደድ ሞክር። በኋላ ግን እንዴ ቆይ ግን ለምን የሚለውን ለምን አልጠቀምም ብዬ እሱን ቱል መጠቀም ጀመርኩ። ስለዚህ የሆነ ኔጌቲቭ ኮሜንት ሳይ እኮ ግን ለምን ብዬ ሰውየውን አየዋለሁ። ለምን እንዲህ ያለ ምን አለ ምና ከዛ ደርስበታለሁ። ወይ ሰውየው ተከፋይ ነው፣ ወይ ሰውየው ተሳስቷል አቀኝም፣ ወይ ሰውየው ናቹራሊም በቃ የሆነ ቦርን ተሳዳቢ ነው። ስለዚህ ከዚያ በኋላ ቀላል እዳው ገብስ ነው። ከዛ በኋላ ወይ ብሎክ ታደርጊዋለሽ ወይ ምን አጠፋው ብለሽ ታናግሪዋለሽ። ግን 60-70% ኦፍ ዘ ኬዝስ እኔ ልስልስ እሱ እንደዛ አፍልቶ ልስልስ ብለሽ ስትመልሽለት ደንግጦ እኔ አላወኩም ሶሪ ምናምን ሲል ብዙ ሰው ታገኛለሽ። ኤኒዌይ ስለዚህ ከሻፊ ጥገና አይሰራም። ዋናው ሪያሊቲን ፌስ ማድረግ አለብን ሁል ጊዜ። ለዚህ ደግሞ ግን ለምን 7 ጊዜ መጠየቅ አለብን። ያን ጊዜ ሰፊ መፍትሄ እናገኛለን። ሰፊ መፍትሄ በእንትን ባልን ቁጥር ያውም እንደዚህ 7 ጊዜ ስጠይቂ የሆነ 7 መልስ ብቻ 5 መልስ ብቻ አይደለም ታገኝ፣ ወደ ግራና ቀኝም የሚዘረጉ በርካታ መልሶች ታገኛለሽ። ያው እዚህ የመጽሐፉ ጀርባ ሽፋን ላይ የምናየው ፊሎሶፊ ፐርፐዝ እንደዚህ የሚለው ከሱ ጋር ኤግዛክትሊ እና ያንንም ታገኛለሽ። እና ምንድነው ለመጠየቅ መድፈር ጥሩ ነገር ነው። ለማሰብ መድፈር ጥሩ ነገር ነው። ዝም ብሎ ለኮንክሉዥን ቶሎ አለመፍጠን ጥሩ ነገር ነው። ይሄ ግን ያው በልምምድ የሚመጣ በልምምድ የሚመጣ ነውና መለማመድ ነው። አለባብሰን አንረስ ባረም እንመለሳለንም ስላለ በመጽሐፉና ሸክምን ማንፋቀቅ ነው እሱ። ኤግዛክትሊ ሽፍቲንግ ዘ በርደን የሚባለው አርኪታይፕ ወይም ደግሞ ንጥር ሀሳብ ልክ አሁን ከፊክስ ዛት ፌል ጋራ ይገናኛል። አሁን አንዳንዴ መፍትሄዎቹን አለባብሰው ቢያርሱ ባሪያ የሚመለሱ በጣም በቃ ትክክለኛ የሽፍቲንግ ዘ በርደን አርኪታይፕ ምሳሌ ነው። ምክንያቱም አንድን መሬት በደንብ 5-6 ጊዜ ተገልብጦ በደንብ መታረስ ካለበት ማረስ አለብሽ። ያን ጊዜ ሰንፈሽ 2 ጊዜ ብታርሽ ምናልባት 5 ቀን ነበር የሚታረሰው፣ 2 ቀን ብቻ አረሽው፣ 3 ቀን ሴቭ አደረግሽ፣ 3 ዴይዝ ሴቭ አድርገሻል። ልክ አረም ጋር ስትመጪ ግን በደንብ ቢታረስ ኖሮ በ1 ቀን ይታረም የነበረው አሁን ግን በ15 ቀን ነው የሚታረመው። ስለዚህ አለባብሶ ማረስ በኋላ በአረም ለመመለስ አሁንም ብዙ አለባብሶ ቢያርሱ ሶሉሽኖች አሉ። በሶሻል በኢኮኖሚ በፖለቲካ በምናምን አሉ። በቃ ቀለል ብሎ ቶሎ ማለፍ። ከዛ ግን በኋላ ምንድን ነው የሚሆነው? ዞሮ አንቺ ጋር ነው ይመጣል። አሁን ቢሮክራሲ አካባቢ ብዙ ሰው በቃ አለባብሶ ማረስ ይወዳል። በቃ ምን አሳሰበኝ ጉቦ ሰጥቼ አላልፍም ምናምን ይላል። ከዛ በሚቀጥለው ቀን ጉቦም ጨምሮ ነው የሚጠብቀው። ለሌላ ጓደኛውም ደግሞ ነገሩን አጨልሞት ነው የሚሄደው። ነገ እሱ ልጆች የሚኖሩበትንም ሀገር እያበላሸ ነው የሚሄደው። ሶ አለባብሶ ማረስም
ከፊክስስ ዛት ፌል እና ከታይም ጋር የሚገናኝ ነገር ዘላቂ ያልሆነ ከሻፊ ጥገና ከጊዜ ጋር ማለት ነው አለባብሶ ማለት እና በርደኑን ሽፍት ማድረግ ማለት። ለዚህ መጽሐፍ ውስጥ ብዙ ምሳሌዎች ሰጥተናል። በቤተሰብ በልጅ በምናምን ብዙ የሰጠነው ልጆችን ለምሳሌ ካፓሲቴት እያደረጉ አለማሳደግ፣ ልጅን ማሞላቀቅ አለባብሶ ማረስ ነው። በኋላ 18 ሲሞላውና ዩኒቨርሲቲ ሲሄድ ተከትለሽ ሄደሽ ጫማውን አታጥቢለት ዩኒቨርሲቲ ውስጥ ወይም ራሱን እንዲችል አላደረግሽው ማለት ለጊዜ እና ብዙ ምሳሌዎች አሉ። እና እነዚህ ቱሎች ምንድነው የሲስተም ቲንኪንግ ውበቱ ክሮስ ዲሲፕሊነሪ ነው። ቱሎቹ፣ ሲስተሞቹ፣ መሳሪያዎቹ በምንም ፊልድ አፕላይ ታደርጊያቸዋለሽ። ምክንያቱም ሪያሊቲ ሲስተምስ ነው። ሪያሊቲ ስርዓት ያለው የተሰናሰለ ለዓላማ የተደራጀ ነገር ነው። ሪያሊቲ በአጠቃላይ ሁሉ ነገር ሲስተም ነው። ቤተሰብ ሲስተም ነው፣ ቀበሌ ሲስተም ነው፣ አገር ሲስተም ነው፣ ፖለቲካል እንትኑ ሲስተም ነው። ልዩነቱ የአክተሮቹ ብዛት እና የውስብስብነቱ መጠን ነው እንጂ ሁሉ ነገር ሲስተም ነው። ስለዚህ እነዚህን አያይዞ በገባን ልክ በደንብ ማሰብ ይጠይቃል። ብዙ ጊዜ እነን ሲስተምስ ይቀላል። ምክንያቱም ሲስተም ያስፈራራል፣ ኢንቲሚዴት ያደርጋል። ኮምፕሌክሲቲው አንዳንዴ ምናምን ያስብላል። ስለዚህ ሰዎች ብዙ ጊዜ ግንጥል ሀሳብ፣ ንጥል ሀሳብ፣ ቅጽበታዊ ሀሳብ ይቀናቸዋል ወይም ስለሚቀላቸው ነው። ግን አንድ ነገር ቀለለህ ማለት ግን ልክ ነህ ማለት አለ። ራዘር ሪያሊቲውን ፌስ ማድረግ ነው ይሻላል። እንግዲህ በተረትና በምሳሌ በደንብ አድርገህ ነው የምትጠቀመው እና እንዴ እንደዚህ ሌላው ዓለምና እኛም ተመሳሳይ የሆነ ያው እንግዲህ አስተሳሰቦቻችን ምናምን የሚገለጹበት አኗኗራችንም አይደል እንደዚህ አይነት ተመሳስሏለን እንድልም ያደረገኝም ነገር ነው። ወይም ደግሞ ዊዝደማቸውን ውስጣቸው ያለውን በደንብ አላየነውም ነበር አይነት ነገርንም እንዳስብና ልክ አሁን በቀጥታ የሚሄዱ ልክ አረባብሰው ቢያርሱ አይነቶቹን ነገር ሌላውን ደግሞ ሁለት እግር አለኝ ተብሎ ለዛፍ አይወጣም ምን አይነቱን እንደዚሁ ከኬኩ አባባል ጋር በመጠቀም ኬኩን መብላትም ባለ ኬክም መሆን በተመሳሳይ አትችልም የሚለውን አይ ይቻላል፣ ያኛውም ይቻላል፣ የጊዜ ጉዳይ ነው፣ የቅደም ተከተል ነው አይነት ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ሊወጣ ይችላል፣ ግን ኖት በአንድ ጊዜ። ግልጽ ነው። አንዱ ዛፍ ላይ ወጥተሽ ወርደሽ እንደገና አንዱ ዛፍ ላይ ወጥተሽ ትወርጃታለሽ እንጂ በአንድ ጊዜ ሁለቱ ላይ አይወጣም። እና ሁለቱም ላይ ወጣ ይቻላል፣ ግን ኖት በአንድ ጊዜ። እና ምንድነው ታይም ኮምፖነንቱን ነው ቱል ውስጥ የማስገባት። ሌላው እዚህ ተረቶች ያልሻቸው ነገሮች ባይዘወይ ተረትና ምሳሌዎች ንጥር እውቀቶች ናቸው፣ የነጠሩ ናቸው። በደንብ ዲስቲልድ ሆነው ብዙ ነገር እንዲገልጹ በጀኔሬሽን ሼፕ የተደረጉ ነገሮች ናቸው። በጣም በጣም ፓወርፉል ናቸው። እና አንዳንድ ጊዜ እኛ ሀገር አንዳንዴ የተሳሳተ አባባል ምናምን ሰዎች አንዳንዴ ሲሉ እሰማለሁ። አንዳንዴ የሆነ ሰውዬ ያለው መለስ ያለው ምናምን ሲሉ እኔ ብሎት ይሁን አላውቅም፣ ግን እኔ የሰለቸኝ ምናምን የአማራ ተረትና የሶማሌ በጀት ነው ምናምን ብለዋል ምናምን ይላሉ። አይዶንት ቲንክ ያለ አይመስለኝም። እኔ ዝም ብዬ ሳስበው ማለት ካለም በጣም ተሳስቷል። ኦኬ የሶማሌ በጀት ሰልችቶት ከሆነ እሱን ህጉንና ስልጣኑን ተጠቅሞ ማስተካከል ነው። ተረት ግን ቬሪ ቫሉብል ደግሞ ተረት በአማራ ብቻ አይደለም፣ በትግሬ አለ፣ በሀዲያ አለ፣ በኦሮሞ አለ። ኢትዮጵያ ውስጥ በበርካታ ብሔረሰቦች ውስጥ የነጠሩ አሜዚንግ ተረቶች አሉ። በጣም የሚገርሙ ማለት ነው። በጣም የሚገርሙ አሉ፣ ፓወርፉል የሆኑ ማለት ነው። እና የሆነ በአንድ መጽሐፍ ሙሉ ማታስረጂውን እንትን የሚያስረዳልሽ ተረቶች አሉ። እናቴ ስትነግረኝ ለምሳሌ ሀዲዮች ምን ይላሉ? መስቀል ትልቅ በዓል ነው። ለመስቀል ለማረድ በደንብ በአመቱ ሙሉ ተዘጋጅተሽ ነው የምታረጊው። እና ምን ትለኛለች? የተማከረ ቤተሰብ መሲን ያርዳል፣ ያልተማከረ ቤተሰብ እርጉዟን ያርዳል ይላሉ። ይሄ አሁን ኢዛባውት ፕላኒንግ ኮንሰልቴሽን ስለማሰብ ነው። ገብቶሻል? እና ኢትዮጵያውያን አሁን ስላልተማከርን ነው ወይም መማከር ስላቃተን ነው
ጦርነት ገብተን ሚሊዮን ሰው ወይም ዋቴቨር ሰው እንዲሞት የምናደርገው ልክ ያልተማከረ ቤተሰብ እርጉዝ ከብት እንደሚያርደው ማለት ነው። ይሄ ሀዲያ ተረት ነው። አፋሮች የነገሩኝ አንድ ተረት አለ። ምንድን ነው የሚለው መሰለሽ? የተራራው ጥላ የመጣለት የዛፉ ጥላ የለም ይላል። የተራራ ጥላ is so big እና ያን ጊዜ የዛፍ ጥላ የለም። ቶታል when transformation comes little changes የሉም ነው። when real big ነገር ሲመጣ ትንንሾች እና የተራራው ጥላ የመጣለት የዛፉ ጥላ ይላሉ አፋሮች። በሁሉም እኔ ይሄ ነገር ኢምፕረስ ስለሚያደርገኝ በተለያየ ቦታ ሲሄድ ኮንሰልቲንግም ትሬኒንግም ስለምሰራ ሲንገሩኝ የዚህ ሀገር አሪፍ አባባል ተረት ምናምን የሚል ጠይቃለሁ። እና እነዚህ ዲስቲልድ የሆኑ እውቀቶች ናቸው እና በጣም ፓወርፉል ናቸው። ኤንድ ግሎባል ነው ባይ ዘ ዌይ ግሎባል ነው። ሂውማን ማይንድ ያው ተመሳሳይ ነው ኦል ኦቨር ዘ ወርልድ እና የተወሰኑ ኮንቴክስቶች ይለያያሉ እንጂ። ስለዚህ እውቀት እንትን ነው። ስለዚህ አንዳንድ ጊዜ አንዳንድ ሰዎች የሚሰሩት ስህተት አገር በቀል የሚሉት ነገር አገር በቀል እውቀት የሚሉት ነገር አለ እና ፋይን እኔ እንኳን ሀገር በቀል እውቀት ኢንተርናሽናል ነው ብዬ ነው የማስበው። በብዛት የኛ እውቀት ለሌላም ሀገር ይጠቅማል፣ ሌሎች ሀገር እውቀትም ካለ እዚህ ይጠቅማል። ኖሌጅ ኢዝ ዩኒቨርሳል። በቃ ኖሌጅ በጣም ዩኒቨርሳል ነገር ነው። ሲስተምስ ኦሪየንትድ ነው። ሂውማን ማይንድ የሚሰራበት መንገድ ተቀራራቢ ነው። ኮንቴክስቶች ናቸው የሚለያዩት። ያ ነው እንትን እውቀት ኢምፖርትድ እውቀትም መጥፎ ነው ብሎ ደግሞ የሚያስቡ ሰዎች አሉ። እሱም ስህተት ነው። በጣም ኢምፖርታንት ነው። እኛ ያላወቅነው እኛ ያልደረስንበት ሂውጅ እውቀት ማለት ነው። በተለይ ሳይንስ፣ ቴክኖሎጂ፣ ፊዚክስ፣ ኬሚስትሪ፣ ቴክኖሎጂ ምናምን የኢትዮጵያ የአሜሪካ የምናምን የሚባል የዓለም ነው ያለው፣ የሰው ዘር ነው ያለው። ግን ሀገር በቀልም አለ አይደል? አለ እኮ የምናመጣውም አለ ልንልከውም ይገባል። ግን ሀገር በቀል የሚባልም መሰረቱ ከአንድ ሀገር ይሆናል። እኛ ጋር ብቻ የተፈጠሩ ምናምን እውቀቶች ይባሉ። ግን እንደሆነ ከሀገር በቀል እውቀት ይልቅ ሀገር በቀል ዛፍ ነው በብዛት ያለው። አሁን እሱኛው ማለት ለምን መሰለሽ አንዳንድ ጊዜ ሞደርን እውቀቶችን በሙሉ ማለት ነው ወረራ ናቸው፣ ከሌላ ቦታ መጥተው ጂኒ ቁልቋል የሚባል የሆነ ወሬ በብዛት ስለምሰማ ነው የምልሽ። እንደዛም የሚለው አለ። እውቀት ዩኒቨርሳል ነው። የሀገር በቀል እውቀቶችን በደንብ አውቆ መጠቀም ጠቃሚ ነው። የውጭ ሀገር እውቀቶችን በጣም መጠቀም አስፈላጊ ነው። አንዳንድ ጊዜ ግን ሀገር በቀል እውቀት ብለው በጣም የተማሩ ሰዎች አንዳንድ የሚከራከሩሻል ማለት እውቀትም ያልሆነ ማለት ሮንግ የሆነ ሰዎች ፒኤችዲ ያላቸው ሰዎች የሆነ ዝናብ የሚያዘንብ ሰውዬ እኛ ሰፈር አለ ብሎኝ የተከራከሩኝ አግኝቼ ያውቃለሁ። እና 100 ሺህ ብር ከፍላለሁ አምጡት ያዘንብ እናሲዝ ብዬ አመጡት። ከዛ ሌላ ወሬ ነው የሚያወሩት። ይሄ አላለ አንዳንድ ጊዜ በሀገር በቀል እውቀት ውስጥ የሚደበቅ ሀገር በቀል ድንቁርና አለ። እሱን መካድ የለብን። እንደሱም አለ። ልክ ነው። ሀገር በቀል ድንቁርና አለ እና እሱ በሀገር በቀል እውቀት ነው እንትን የሚለው። ኢፍ ዩ ሪሜምበር ኮሮና የመጣ ጊዜ የሆኑ ሰዎች በቃ የኮሮና መድኃኒት አግኝተናል እዚህ ሀገር ብለው ነጠላይን አቀብሏል ብለን እኛ ሐኪም ስለሆንኩ እኔ ምን እንደሆነ ሜዲሲን እንዴት እንደሚፈለሰፍም ስለማት በሽታው እንኳን በሽታውን ሳያውቁት መድኃኒት እንዴት ይፈለስፋሉ? በሽታው አዲስ ነበር እና መድኃኒት አመጡ። እኛ ጋር እኮ የመድኃኒት ድሮም ነበረ ምናምን ማለት ጀመሩ እና ሚስቲክ አደረጉት ማለት ነው። ከዛ ደግሞ የሆነ ለዲፌንስ እንዲመቻቸው የሆነ ሃይማኖት ውስጥም ከተቱት ነገሩን ኦርቶዶክስ ጋር ምናምን ሊቃውንት ምናምን አይነት ነገር አሉ እና አይ አልኩኝ በጣም ገርሞኝ፣ ኧረ በእናታችሁ ይህ ስህተት ነው እናሲዘር። ትዝ ይለኛል አንድ ትልቅ ፖለቲከኛ ነኝ የሚል ሰው የተቃዋሚ ፖለቲከኛ ነኝ የሚል ሰው ይህ እኮ ለኢትዮጵያ ካላችሁ ንቀት የተነሳ ነው፣ ኢትዮጵያ መድኃኒት አትፈለስፍም አለኝ። ለጊዜው አሁን አትፈለስፍም አልኩት፣ ሌላ ጊዜ አትፈለስፍም አላልኩም። ፈልስፈን የምናውቀው መድኃኒትም ይኖራል፣ ግን ለጊዜው ኮሮናን በተመለከተ አልፈለሰፍንም ፔሬድ አልኩት። በኋላ የት እንደጠፉ አላየንም። የት እንደጠፉ ማለት አሁን ይሄ በአገር በቀል እውቀት የተሸፈነ አገር በቀል ድንቁርና ነው። እንደዚህ አይነት ችግሮች አሉ እኛ ሀገር እና ሎካሊ የማይሰሩ ጥንቆላ የሚመስሉ ሌላ ምናምን ቢዛር ነገሮችን በሀገር በቀል እውቀት ነው የሚሸፍኑ።
ኖ ዳውት አንቺ በሳይንስ ስለሆነ ቻሌንጅ የምታደርጋቸው፣ አንተ ደግሞ የፈረንጅ እውቀት ብቻ ነው ታምነው ምናምን ይልሻል። ሳይንስ የፈረንጅ አይደለም። ሳይንስ የሰው ዘር ነው። የሰው ዘር በጋራ የፈጠረው አሴት ነው ሳይንስ እንጂ እንትን አይደለም። ከዛ ነው እኛ እኮ ዝም ብለን አንዳንድ ጊዜ ምንድን ነው ከበደ ሚካኤል ናቸው ድሮ ድቁና ቅስና ቢሆን ኬሚስትሪ ማን ነበር ያለኛ በጠፈር በራሪ ያሉት። ትንሽ ቫልዩ መስጠት አለብን ለኬሚስትሪ፣ አስፈላጊ ነው ለባዮሎጂ፣ ለፊዚክስ ሲሪየስ ማክበር አለብን። እንደው እሱ ጋር አንድሽ ነገር ብንጨምር እና ከመለየታችን በፊት ትንሽ ብትልበት ደስ ይለኛል። በተለይ እንደ ሀገርም ስናስብ ሊጠቅመን የሚችል ነገር ነው። የሁሉ የሆነ የማንም አይደለም እያልክ የምታነሳው እኔ የሌለበት እኛ የቱን ስራ ማን ይሰራዋል ተብሎ ክፍፍል የሌለበት አይነት በጋራ የኃላፊነት መንፈስ ይህን እናርግ ያን እናርግ አይነት ነገር እንላለን። ግን ለካ ማንም አልተከፋፈለም ስራው፣ ማንም አይሰራውም አይነቱን ነገር እሱ ይኸውልሽ በጣም ያው የኢትዮጵያ ፋንዳሜንታል ነው። በተወሰነ ደረጃ የሶሻሊዝም ሌጋሲ ነው፣ የኮሚኒዝም ሌጋሲ ነው። ዝም ብሎ በቃ የኛ ምናምን። አሁን አንዳንዴ ብዙ ሰዎች በጣም ትልቅ የተማሩ ሰዎች ማለት ነው በቴሌቪዥን በምናምን መጥተው የዚህ ሀገር ችግር ግለኝነት ነው ምናምን ሲሉ ሰማቸዋል። ከመሆን እዚህ ሀገር ግለኝነት በስርዓት ቢኖርም ይህ ሀገር ብዙ ቦታ በደረሰ ነበር። ይህ ሀገር የኢንዲቪጁዋሊቲ ችግር ነው ያለበት እና መፍትሄው እኛ ማለት ነው። እኔ አለ ማለት ነው። እንዴ እኔ የሌለው እኛ አደገኛ ነው አባቴ። የእኔ የሌለው እኛም አደገኛ ነው። ምክንያቱም እኛ ሲባል አንተና ማለት ነው። ብዙ ሰው እኛ ይላል። እኛ ብሎ ማውራት ሲጀምር ይቅርታ አንተና ማንን ነው እኛ የምትለው ምናምን ወይም ደግሞ ዝም በል በእናትህ እንደ ንጉሱ እኛ አትበል። ንጉሱ እኮ እኛ ሲሉ የሆነ ግሩፕ ይዘው ምናምን መሰለኝ እኛ ነው እያሉ የሚያወሩት። ግን አንድ ሰው የእኛ ኮንሰፕት ዘ ትራጀዲ ኦፍ ኮመንስ የሚባለው ነው። በኢኮኖሚክስ በደንብ ይታወቃል። የጋራ ነገር የጋራ ባለቤትነት ዴፊኒሽን ካልተሰጠው ማለት ነው። የዛ የጋራ ባለቤቶች 1 2 3 ተብሎ በስርዓት ካልተቀመጠ፣ ኃላፊነት ካልተቀመጠ አደገኛ ነው። ይሄ በህፃናትና ሴቶች ጉዳት ላይ፣ በከተማ ቆሻሻ ላይ፣ በፎረስት በጫካ ላይ ምናምን በጣም ይንጸባረቃል። አሁን ሰምተሽ ታውቂያለሽ? የሆኑ 2 ሰዎች የመንግስት ደን ውስጥ ገብተው ችግኝ ሲተክሉ ተያዙ የሚል ዜና የለም። ያለው ሰርቀው ሲቆርጡ ነው። እና የጋራ ከሆነ ነገር ላይ ሁሉም ሰው ይወስዳል እንጂ ተሳስቶ ምንም አይጨምርም። ኮሚቴም አሁን የጋራ ዲዛስተር ነው፣ ሌሎችም ማለት ነው። እና ቆሻሻ የከተማ ቆሻሻ ምናምን አሁን ድሮ ሁላችንም የከተማውን ቆሻሻ የማጽዳት ግዴታ አለብን ምናምን ይላሉ። ኮስተር ብለው ማለት ነው በቴሌቪዥን መጥቶ። እኔ ማንን ቆሻሻ ማን ያጸዳል? እያንዳንዱ ቆሻሻ እኮ ወላጅ አለው። እያንዳንዱ ቆሻሻ ወላጅ አለው። ፐርሰናል ቆሻሻ ወላጅ አለው። እያንዳንዱ ሽንት፣ እያንዳንዱ ሰገራ ወላጅ አለው፣ ባለቤት አለው። ያ ባለቤቱ ነው ማኔጅ ላይ ያደርገው። እያንዳንዱ የሚጣል ደረቅ ቆሻሻ ከድርጅት ይውጣ ከግለሰብ ወላጅ አለው። ልክ እንደዛው አነሰሰሪ በሆነ መንገድ የሆነ የጋራ የሚልን ነገር ለማንቆለጳጰስ ተብሎ ኃላፊነቶችን መበተን ልካል። ወላጅ አልባ ህጻናት ምናምን እኮ የሁላችንም ችግር ናቸው ምናምን ይላል። ኖ ማለት በሆነ ሌቭል የሁሉም ችግር ሊሆን ይችላል። ግን በመጀመሪያ የወለደው ሰው ዘመድ እንዲህ እያለ ኃላፊነት መሆን አለበት። ኮዝ ኤንድ ኢፌክት ከተፋቱ ችግር የጋራ የሚለው ኮንሰፕት ችግሩ ኮዝ ኤንድ ኢፌክትን ስለሚያፋታ ነው። ኮዝ ኤንድ ኢፌክት ደግሞ ከተፋታ ችግር አይፈታም። እና እኛ ሀገር ሁሉም ነገር በቃ የጋራ የሚባል ነገር ጥሩ ነው የጋራ ምናምን ነው። መጀመሪያ የጋራ ከመሆኑ በፊት የግል የሚባል መታወቅ አለበት። እያንዳንዱ ሰው በመጀመሪያ ስለ ራሱ ህይወት ኃላፊነት ከወሰደ በኋላ ነው የሆነ ቡድን ውስጥ መግባት ያለበት። አለበለዚያ እንደ ግለሰብ ኃላፊነት የማይወስዱ ሰዎች ከተሰባሰቡ መንጋ ነው የሚሆኑት። መንጋ ደግሞ አደጋ ነው። ይሄ በሁሉም ነገር የታየ ነው። እና የጋራ የሁሉ የሆነ የማንም ሳይሆን ይቀራል የሚለው ትራጀዲ ኦፍ ኮመንስ አርኪታይፕ እጅግ ኢትዮጵያ ውስጥ አስፈላጊ ነው። ምክንያቱም ሰዎች
ብልጣብልጥ ናቸው። በጋራ ያደርጉትና ነገሩን ከውስጡ ግን የተሆኑ ግለሰቦች ነው የሚጠቀሙት። ገብቶሻል? በትክክል ዲፋይንድ ካልሆነ ማህበር ያደረጉና ጥቂት ሰዎች ነው የሚዘርፉት ከማህበሩ። እድር ያደረጉና 50 ዓመት አንድ ሰውዬ ናቸው የእድር ዳኛ የሚሆኑት። ሌላም ዩቴልሚ ኤኒቲንግ ማለት ቡድን ምናምን ላይ አንዳንድ ጊዜ አሁን ፖለቲካ ፓርቲም እንደዛ ሆኗል። በቃ የሆነ የጋራ ይባላል። ከዛ በኋላ የሆኑ ብልጥ ሰዎች ናቸው የዛ ሲስተም ዘዋሪም ተጠቃሚም ምናምን። ስለዚህ ነገሮች የጋራ ሲሆኑ በትክክል ልክ አሁን መተዳደሪያ ደንብ መመስረቻ ጽሑፍ እንደሚጻፈው ለካምፓኒ ወይም ለማህበር ብዙ ኃላፊነት መቀመጥ አለበት። ኃላፊነት፣ ተጠያቂነት፣ ኃላፊነት በደንብ ተቀምጦ ያን ጊዜ ነው ግሩፕ ሄልዚ የሚሆነው። ዝም ብሎ ቡድን የተደራጀ ቡድን ምናምን አደገኛ ነው። ህጋዊ ሰውነት የሌለው ቡድን አደገኛ ነው። የማይጠየቅ ቡድን አደገኛ ነው። ኢትዮጵያ ውስጥ ባለፈው 8 ዓመት ያየነው ያ ነው። እና ይሄ ቱል በጣም ኢንተረስቲንግ ቱል ነው። እንግዲህ እኔ ኑሮማፕ ላይ ሁሉም ሰው በራሱ ፊልድ የሲስተምስ ቱሎች እና ኑሮማፕን አንብቦ በራሱ ፊልድ ሊጠቀምበት፣ ሊጽፍበት፣ ሊያሰፋበት ይችላል። ሊመራመርበት፣ ሊያስብበት ይችላል። በጣም ዲስቲልድ የሆኑ ነገሮች ናቸው። ቢኮዝ እኛ መጀመሪያ ሲስተም ቲንኪንግን በእንግሊዝኛ ተዋውቀ ነው። በእንግሊዝኛ ብዙ መጽሐፎች አንብበን ብዙ ስልጠና ሰጥተን ከሰዎች ተነጋግረን ከዛ ነው ወደ ኢትዮጵያ ሪያሊቲ ደግሞ አዶፕት አድርገን ከኢትዮጵያም ሪያሊቲ ውስጥ ያሉ ሲስተምስን የሚገልጹ አስተሳሰቦች፣ ተረቶች፣ አባባሎች፣ እውቀቶች ለመሰብሰብ ሞክረን ነው ኑሮማፕ የተጻፈው። ለዛ እና በዚህ ምክንያትም አሁን ቅድም ይታተማል ሰሞኑንም። እኔ እርግጠኛ ነኝ ካሁን በኋላም ገና ዝም ብሎ 20-30 ዓመት ምናምን ኑሮማፕ ይታተማል። ስናት ፊክሽን ሲሪየስ ቱል ነው። ማንም ሰው ደግሞ አንድ አንብቦትም ደግሞ ቁጭ ሊያደርገው አይችልም። እንደገና እየሄደ ለተለያየ ነገር ይጠቀምበታል። ስቶሪዎቹ ያዝናናሉ በብዙ መንገድ። እንትንም አጻጻፉ ትንሽ ቦሪንግ አይደለም አይደል? አይ አሪፍ ነው፣ አሪፍ ነው። የአሳዎቹ ትንሽ ቢያንስ የሚል አስተያየት አለኝ። በጣም ቆንጆ ነው እንዳልከው። እሱ ብቻ በራሱ መጽሐፍ ሊሆን የሚችል እሱም ብቻ ራሱ ትልቅ ነገር ነው፣ መውጣት ይችላል። ትንሽ ቢያጥር የሚል እንትን አለኝ እንጂ ቦሪንግ ግን አሳዎቹ ብቻውን ዝም ብላ እኮ የሆነች 40 ገጽ ወይም በኤ5 ከሆነች 25 ገጽ ምናምን ቅልብጭ ያለች ትንሽ ማስታወሻ የምትመስል በፖኬት የምትያዝ መጽሐፍ መሆን ትችላለች። እንዴ በጣም ኢንተረስቲንግ ሰዎች ሊያነቡት ይችላሉ። እና እስቲ እሱንም እስቲ ጃፈርን አማክረዋለሁኝ። እና ከዛ ውጭ ግን ምንድን ነው መሰለሽ የእኛ ሀገር ተለቅ ያለ መጽሐፍ፣ ሰፋ ያለ መጽሐፍ ነን ፊክሽን ምናምን ጨከን ብሎ ጊዜ ወስዶ ማንበብ ላይ ትንሽ ውጥረት አለበት። ታውቂያለሽ ሰዎች በደንብ በተለይ ደግሞ አሁን የሶሻል ሚዲያ መምጣት ደግሞ የፌስቡክ መምጣት ቢያንስ ከ100 ገጽ ንባብ ወደ 1 ገጽ አወረደን ብለን ስንናደድ የቲክቶክ መምጣት ደግሞ አንዱንም ገጽ አጥፍቶ 3 ደቂቃ ቪዲዮ ወደ ማየት 5 ደቂቃ ቪዲዮ ወደ ማየት ምናምን ወስዶናል። አይጠቅምም እያልኩ አይደለም። የ3-5 ደቂቃ ቪዲዮ ግን ጠንከር ያሉ ኦርጋናይዝድ የሆኑ ስትራክቸርድ የሆኑ ኮንሰፕቶችን በመጽሐፍ ደረጃ ጊዜ ወስዶ ማንበብ ላይ ምናምን ያው እንትን አለብን። ነሰርሊ ሚሊዮኖች ባነቡ እንኳን አይዲያ ሊደር ነን የሚሉ ሰዎች ማንበብ አለባቸው። ሚዲያ የሚመሩ የአንቺ አይነት ሰዎች ሲሪየስሊ ማንበብ አለባቸው። ፖለቲካ ውስጥ የሆነው የሰዎች ህይወት ላይ እንወስናለን የሚሉ ሰዎች ማንበብ አለባቸው። አካዳሚ ውስጥ ሆነው ሪሰርች የሚሰሩና የሚያስተምሩ ሰዎች ስቲል ማንበብ አለባቸው። በሌላ አነጋገር ኢንተሌክቹዋልስ ማንበብ አለባቸው። ግድ በደንብ ማንበብ አለባቸው። ተራው ዜጋም በደንብ የማንበብ እንትን ቢኖረው ጥሩ። እንደው በአመት መጽሐፍ አንብብ እንጂ እንደው በአመት 5-6 መጽሐፍ ማንበብ አለበት ማንም ሰው። በመጽሐፉም ውስጥ የምታነሳዋል አይደል? በቀን ትንሽ እንደው እያነበቡ የሚሄዱን ነገር የሆነች ትንሽ ደቂቃ 1 ሰዓት እንደዚህ የመመደብ ነገር እንዴት አድርገ በአመት ውስጥ 20 ደቂቃ አንድ ሰው 20 ደቂቃ በቀን 20 ደቂቃ 5 ደቂቃ ቢሰጥ
ይሄም ራሱ ጊዜ የለኝም ካለ እንደው ሽንት ቤት ሲቀመጥ ቢያነብ እና 5 ገጽ በቀን ቢያነብ በወር 150 ገጽ ያነባል። በሁለት ወር 300 ገጽ በቃ አንድ መጽሐፍ ጨረሰ ማለት ነው። በአመት 6 መጽሐፍ ያነባል ማለት ነው። በአመት 6 መጽሐፍ ያነበበ ሰው ደግሞ በ5 ዓመት ውስጥ 30 መጽሐፍ ካነበበ አንድ መጽሐፍ መጻፍ ይችላል ማለት ነው ቢያንስ ቢያንስ። ስለዚህ ጥያቄው ጊዜያችንን ለምን እንሰጣለን ነው እንጂ ጊዜ እጥረት ሰበብ አይደለም ላለማንበብ። ግን ማንበብ ጥሩ። እርግጥ አሁን እውቀት ለመሸመት እድሎቹ ሰፍተዋል። ቀጥታ መጽሐፉን ብቻ ማንበብ በደንብ ደግሞ የሚከብደ ሰው አንዳንዴ መኪና ሲነዳ እንኳን ጆሮ ላይ ኢርፎን አድርጎ ደግሞ ኦዲዮ መጽሐፎችን መስማትም ትልቅ ነገር ነው። ሪቪው የመጽሐፍ ሪቪዎች ሞልተዋል። እነሱን ማንበብም ጥሩ ነው። ግን ምንድነው አሁን ለሁሉ ነገር በቂ ጊዜ ስለሌለ ፎከስ መምረጥ ነው የሚሻለው። እኔ ሲስተም ቲንኪንግን መርጫለሁ። በሲስተም ቲንኪንግ ነው ሁሉን ነገር ለማየት የምሞክረው። ስለዚህ እንደዚህ የሆነን ኤሪያ መርጦ ማስፋት ነው። እኔ ብዙ ሐኪሞች ደስ ይሉኛል። በቃ አቅማቸውን ነው ወጥረው በደንብ ያነባሉ፣ ትንሽ ሌላ ነገር ይጨምራሉ። በቂ አሪፍ ነው በራሳቸው ፊልድ ማለት ነው። ፖለቲከኞችም ኢምፖርታንት የሆነውን ፖለቲካ ቢያነቡት፣ ፖለቲካል ኢኮኖሚ የሚባል ፊልድም በደንብ ቢያነቡ፣ ፖለቲካል ፊሎዞፊ የሚባል ነገር በደንብ ቢያዩ አስፈላጊ ነው። ያለ እውቀት ያለ ዴብዝ የሆነ ከባድ የያዙት ፊልድ በጣም ከባድ ነው። ምክንያቱም ሐኪም እኮ ምናልባት ቢሳሰት አንድ በሽተኛ ነው የሚገለው። ፖለቲከኞች ሲሳሰቱ ግን የሚገሉት ሚሊዮኖች ስለሆነ ከሐኪም የበለጠ እውቀት ሊኖራቸው ይገባል፣ ኤቲክስ ሊኖራቸው ይገባል ብዬ አስባለሁ። በጣም ሲሪየስ እንትን ይጠይቃል። እውነት ነው። ቅድም የመንጋን ነገር ስታነሳ በመጽሐፍ ውስጥም የተጠቀሰ አንድ የተማሪዎቹ ታሪክ አለ በጡዘት ምህዋር ላይና የሀጎስና ኤርሲዶ ሲጣሉ ሀጎስና ኤርሲዶ ተጣሉ ሳይሆን በቆንጆ ልጅ ምክንያት ሳይሆን ምንድን ነው የተባለው ሀዲያና ትግራይ ተጣሉ አይነት ነገር እና እያንዳንዱን በመሀል ለማከመም የምትገባዋንም ሐኪም ይሁን በዘር መነጽር ነው፣ በመንጋ መነጽር ነው ሁሉም የሚታየው ማለት። ይሄ አሁን ወደኋላ ስትሄጂ ከይሄ የጋራ ነገር ጥሩ ነው ከሚል የሞት አስተሳሰብ የሚመጣ በጣም አደገኛ ነገር ነው። እንደ ግለሰብ አለማየት ኤርሲዶን ሲታይ እንደ ኤርሲዶ ሪዮት እንደ ሪዮት ሳይሆን የሆነ ሃይማኖቱ ነው ወይንም ዘውጉ ነው ምናምን ብቻ ብሎ በዛ ቀንብቦ በተለይ ኢሚዲየትሊ አሁን ሰሞኑን አንድ የሆነ ዩቲዩብ ቪዲዮ ሳይ ነበር። የሆነች ዩቲዩበር ምናምን በቃ የደቡብ ሰዎች ምናምን ያለች ታወራ ሰሞኑን እና ፕራክቲካሊ ስድብ ነው የምትሳደበው። በመጀመሪያ የሆነ ያጠፋ የደቡብ ሰው ካለ ስሙን ጠርታ እሱን ነው ማናገር ያለባት፣ እሱን ነው መንገር ያለባት እንጂ ዝም ብሎ ቤተሰቦቻቸው ከደቡብ አካባቢ የመጡ ሰዎች የሚመለከት ስለነሱ ሁሉ ማውራት ሮንግ ነው። እኔ በጣም ከምጠላቸው ነገሮች ሰዎችን በቡድን እውቅና መስጠት፣ በቡድን ኔጌቲቭ ነገርም ሰዎች ላይ ማራመድ በጣም በጣም ክፉ ነው። ሰውን እንደ ግለሰብ እኔ ችግር ካለብኝ ማንም ሰው ዶክተር ኤርሲዶ ብሎ ብቻዬን ሊያናግረኝ ይችላል። ካጠፋው አጥፍታል ሊለኝ ይችላል። ከፈለገ እኔን የፈለገውን ሊለኝ ይችላል። ግን እኔ ባልኩት ነገር ከጀርባ ሄዶ ኦኬ እንደሰማነው ዶክተር ኤርሲዶ ሀዲያ ነው እና እናት አባቱ ሀዲዮች ናቸው ምናምን ብሎ በእኔ ጀስት በዶክተር ኤርሲዶ አቋም ንግግርና ኑሮ እና ፖለቲካል አቲቲዩድ ኦፒኒየን እና ሌላም ነገር ከጀርባ ሄዶ ሀዲዮችን እንደዚህ ከምባታን እንደዚህ ምናምን ማለት ደቡብ እንደዚህ ማለት እንትን አይመስለኝም። አንሲቪሊቲ ነው፣ ሲቪሊቲ የጎደለው ነገር ነው። በጣም የሚገርም ነው እንዴት አይነት አለመሰልጠን ውስጥ እንዳለን። እንግዲህ ለአሁን አይነት ማህበረሰብ ላይም ሰምቻታለሁ ቆምኩ የምትለች ግን ከዛ ደግሞ እንደዚህ ደቡብ ምናምን ኦሮሞዎቹ እንደዚህ ትግራዮቹ እንደዚህ ምናምን የሚባል ነገር ያው እሷን እንደ ምሳሌ ያነሳን እንጂ ሰሞነኛ ነገር ስለሆነ በጣም የተስፋፋ ነገር ነው እና በምን ያህል መጠን አልሰለጠንም። አንድን ሰው ስናይ የምናየው እንዴት ነው አንድ ነገሩን ብቻ እሱ እንደ መገለጫው የማያስበው ነገሩ ሊሆን ይችላል እኮ ያ ነገር ራሱና
በጣም አይመለከተውም። እኔ አሁን ለምሳሌ የሆነ ስለ ህዋትን አለመውደድ አንድ ነገር ነው፣ ህዋትን መተቸት አንድ ነገር ነው። ከዛ ግን ብድግ ብሎ አንድ ከዛ የመጣ ሰው ሲናገር ግን ወስዶ እሱን ወይም ቴዎድሮስ ሲናገር ወስዶ እሱን ከትግሬ ማገናኘት እና ከህዋት መለጠፍ ወይም ደግሞ ሌላም ሰው ይሄ ለሁሉም ነው የሚሰራው እና ፌር አይደለም። ሰዎችን ኢንዲቪጁዋሊ ነው አካውንተብል ማድረግ። ከዛ ዘውግ ስለመጡ ብቻ የሆነ አይነት ነገር አይወክሉትም። ያን ዘውግ የሚወክሉበት ምንም ምክንያት የለም። እኔ እናቴ አባቴን ዘውግ ምናምን የሚወክልበት ምንም ምክንያት የለም። ሌጋሊም ሚኒንግ የለው፣ ሶሻሊም ሞራሊም ሮንግ ነገር ትወክዬም አላወራም። ያንን የሆነ ስፔሲፊክ ውክልና ወስጄ ካወራሁ አንድ ነገር ነው። አሁን በዚህ ዞን ምክንያት ነው እያወሩ ያለሁት ብዬ ስፔሲፋይ ካደረኩት ሌላ ነገር ነው። ስለዚህ እንደሱ አይባልም እና ይሄ አሁን ያው አንድ ስላየን ነው እንጂ የተለመደ ነገር ነው፣ ራምፓንት ነው፣ ኮመን ነው እና ግን ትክክል አይደለም፣ እንትን ያመጣል። ምክንያቱም ሜሪትም ዲሜሪትም በዘር አይጋባም። በዘር በኬሚስትሪ የሚጋባ ነገር የለም። ምንም እኔ የዛን ግሩፕ ሜሪትን መውሰድ አልፈልግም፣ የዛን ግሩፕ ችግሮችን መውሰድ አልፈልግም እና በግሩፕ ደግሞ የሚባል ችግርም የለም፣ በግሩፕ የሚባል ሜሪትም የለም። ሰው ኢንዲቪጁዋሊ ነው መለካት ያለበት። ለዚህ ነው እኛ ሉግናን እንዴት ነው ኢንዲቪጁዋሊ መለካት ንቅናቄም ነው የሉዓላዊ ግለሰቦች ነፃነት ንቅናቄ የምንለው ለእኛ እኮ ነው። እያንዳንዱ ግለሰብ ሉዓላዊ ነው፣ መሸለምም ያለበት ብቻውን ነው፣ መወቀስም ያለበት ብቻውን ነው፣ ባደረገው ነው። ከዛ ውጭ በተደራጀና ህጋዊ ሰውነት ባለው ቡድን ደግሞ ሊጠየቅ ይችላል። በተደራጀና ህጋዊ ሰውነት ባለው ቡድን ለምሳሌ በፖለቲካ ፓርቲ ሊሆን ይችላል፣ በካምፓኒ ሊሆን ይችላል፣ በማህበር ሊሆን ይችላል፣ በኮፐሬቲቭ ሊሆን ይችላል፣ ደግሞ ሊጠየቅ ይችላል። ከዛ ውጭ ግን ዘውግ ህጋዊ ሰውነት ያለው መተዳደሪያ ደንብ የተጻፈለት ቦርድና ፕሬዚደንት ያለው ነገር ስላይደለ ማንም ሰው በሆነ ዘውግ አባልነት የሚሰጠው ጥሩ ነገር መኖር የለበትም። የሚያጣው ክፋትም እንትንም ወይም ቅጣትም ሊኖረው አይገባም። ይሄ ሲሪየስ ነገር ነው እና ብቻችን ሪዮት ብቻዋን ነው መጠየቅ ያለባት። ሪዮት ምንጊዜም ላይ ለምታወራው ነገር እንደ ምንጊዜም ሚዲያ እንደ ግሩፕ ልትጠየቁ ትችላላችሁ፣ ፎርማል ስለሆናችሁ ማለት ነው። ከዛ ውጭ ብቻሽን ላልሽው ብቻሽን ነው የምትጠየቂው እንጂ ሪዮት አንድ ነገር አለች በተባለ ጊዜ የሪዮት አባት ዘር ወይም የሪዮት እናት ዘር ተጠቅሶ ምናምን ወደዛ መውሰድ ደካማነት ነው እና አይደረግም። እኔ ብቻ ግርም ነው የሚለኝ ግን ያለንበት ያለመሰል የሚገርም ነው። እኔ ራሴ አለመሰልጠን በቃ ብዙ ጊዜ በልጆቻችን ኢትዮጵያ የምታነሱት የስልጡን ባህሪ ጉዳይ አለ እና እሱ ነገር በደንብ እንደው መሰራትም ያለበት መሰማትም ያለበት ነገር ነው። አለበለዚያ ይሄ ስልጡን ባህሪ ከሌለ በምንም አይነት መልኩ ሁለተኛ ለውጥ ይመጣል ብዬ አላስብም እና በተለያዩ ፕሮግራሞች ለማድረግ የምሞክረው ነገር እሱ ነው። ይሄ መሰረታዊ የምትላቸው ነገሮች ላይ ራሱ ግልጽ ናቸው ብዬ የማስባቸው ነገሮች ላይ ራሱ አይደሉም ለካ በዛ መጠን የሰለጠኑ ሰዎች ብዙ አይደሉም ለካ የሚለውን ነገር እየገባኝ የመጣው ያው አሁን ነው እና ሬሽናል ካልሆነ በምክንያታዊነትና ሳይንስ ለዛ ነው እኛ ስልጡን ስነ ምግባር እንደ ሰው ልጅ በሁለት እግሩ ይቆማል። በግራ እግሩ በምክንያታዊነትና ሳይንስ፣ በቀኝ እግሩ ደግሞ በግለሰብ በህይወት የመኖር መብትና በህግ የበላይነት። ስለዚህ የምናራምደው ማንኛውም አስተሳሰብ፣ ስራ፣ ፖሊሲ፣ ድርጅት፣ ሚዲያ፣ ሌላም ነገር ስልጡን ነው ልንለው የምንችለው በአንድ ሳይድ ምክንያታዊና ሳይንሳዊ ሲሆን በግራ በኩል፣ በቀኝ በኩል ደግሞ በግለሰብ በህይወት የመኖር መብትን የሚያከብር እና በህግ የበላይነት ላይ የሚቆም ሲሆን፣ ስለዚህ ይሄ በቡድናውን ሰውን መወንጀል ምክንያታዊ ማለት ሳይንሳዊ ማለት እንደገና ደግሞ በግለሰብ በህይወት የመኖር መብትን ክብርን ምናምን የሚነካ ነው። ልክ አይደለም። በህግ የበላይነትም ብትመዝኘው ስህተት ነው የሚሆነው፣ ኢሞራል ነው የሚሆነው። ስለዚህ አትሊስት ፍሬም ሊኖራቸው ይገባል ሰዎች። ለዛ ነው እኛ 8 ዓመት ሙሉ በልጆቻችን ኢትዮጵያ እኛ ኮሚኒኬት የምናደርገው በምክንያታዊነትና ሳይንስ በግራ እግር
በግለሰብ በህይወት የመኖር መብትና በህግ የበላይነት በቀኝ እግር እንደ ሰው ልጅ በሚቆም ስልጡን ስነ ምግባር አስተሳሰብ ነው ፕሮሞት የምናደርገው እንላለን። ሮንግ ነገሮችንም ኢቫሉዌት ስናደርግ በምክንያታዊነትና በሳይንስ በግለሰብ በህይወት የመኖር መብትን ከፍ ያደርጋል፣ ዝቅ ያደርጋል፣ ይጎዳል፣ አይጎዳም፣ የህግ የበላይነት ጋር ይጋጫል፣ አይጋጭም በሚል ነው ኢቫሉዌት የምናደርገው። ከዚህ ፍሬም ውጭ ከዚህ ፍሬም የሚጋጭ ነገር በሙሉ ለእኔ ሮንግ ነው። በዚህ ፍሬም ውስጥ ደግሞ ልክ የሚሆን ነገር በሙሉ ጥሩ ነው፣ ፕሮሞት ይደረጋል እና ሲምፕል ነው፣ ወዲያው ይገባሻል። አሁን የዛች ልጅ አይነት ወሬ በቃ እንዲህ ስታዩ ይሄ ነው እና ፌር አይደለም ማለት። አንዳንድ ጊዜ እኔ ደግሞ አንዳንዴ ምንድን ነው ኢንተንት የሚባል ነገር አለ ወይም ሞቲቭ። አንድ ነገር ስታደርጊ ዋት ኢዝ ዩር ሞቲቭ ቶሎ ማለት እና ዋት ዱ ዩ ጌት አውት ኦፍ ኢት። አሁን ያቺ ልጅ ከዛ ወሬዋ ምንድን ነው የምታገኘው? እኔ አሁን ግራ ግብት የሚለኝ እሱ ምንድን ነው የሚጠቅማት ነገር? ያው እንግዲህ በአመለካከት ምክንያት ንዴቷን መወጣት በዛች ደቂቃ ንዴቷን መወጣት ወይም ደግሞ አታክ ያደረገች መሰላት እንጂ ዋት ሺ ሉዝስ ኢዝ ባይ ፋር ቢገር ኤንድ ዲፐር። ኢንተግሪቲ የሚባለውን ነገር በቃ ታጣል። በቃ ራሷ ላይ ነው የተኮሰችው እና ኢትስ ናት ጉድ። እኔ ሞቲቫ ነው ግራ የሚገባኝ። ምንድን ነው የምትጠቀመው ነው። እኔ አንዳንድ ጊዜ አንዳንዱ ሰው የሚያሳዝነኝ መዝቀጡ መውደቁ ብቻ ሳይሆን ምንድን ነው ግን የሚጠቀመው አይገባም። ግራ አይገባኝ። ዋስፍተር ማለት ምንድን ነው ይሄ ነገር? የሆነን ሰው ሲምፕሊ የሆነን ሰው ማናደድ በራሱ እኮ ምንም ጠቃሚ ነገር እኮ አይደለም። ምንድን ነው የሚጠቅመው? የሆነን ሰው ዝም ብለሽ ጎዳሽ፣ ሶዋት ምን አገኘሽ አንቺ? በጣም እንትን አይደለም። በጣም ነው የማመሰግነው ዶክተር ሄክሲዶ። ቆንጆ ጊዜ ነበረን። ሲመች ደግሞ እንደዚሁ እየተገናኘን በተለያዩ ርዕሰ ጉዳዮች እንጨዋወታለን። ለዛሬው ግን ሳልል ባላልፈው የምትለው ነገር ካለ ወደ አንተ ልሂድ። አሁን ማለት የምፈልገው ነገር ሁሉም ሰው ስራውን፣ ተግባሩን፣ ንግግሩን፣ ወሬውን በምክንያታዊነትና ሳይንስ አንድ ጊዜ ለማየት ለመፈተሽ ቢሞክር እንዲሁም ከግለሰብ በህይወት የመኖር መብትና ከህግ የበላይነት ጋር ቢያገናኝ አንድ። ሁለተኛ ሁሉም ሰው በተቻለው መጠን ሉዓላዊ ግለሰብ ቢሆን ከዛ ከሌሎች ጋር ያለውን ግንኙነት በሶስቱ መብ ይመራ። ከሁሉም ሰው ጋር መከባበር፣ ከሚፈቅዱንና አብረውን ሊሰሩ ከሚወዱ ጋራ መተባበር፣ ከሌሎቹ ጋር ደግሞ መቀናናት፣ መወዳደር ይቻላል። በዚህ መርህ ብንሄድ ብዙ የምናሻሽለው ነገር ይኖራል የሚል ነው። ያው ተስፋ ሳንቆርጥ ኮሚኒኬት እናደርጋለን፣ እናወራለን፣ እንሰራለን። ይህንን ነው ማለት የምፈልገው እና በመጨረሻ እናንተን ማመስገን ነው የምፈልገው፣ ሪዮት አንቺንም እንደ ግለሰብ እንዲሁም ደግሞ የምንጊዜም ሚዲያንም እና ባለፈው የነገርኩሽን የኢህአዴግ ቀይ እስክሪብቶን ትንሽ አሻሽለሽ ደግሞ የዘመኑ ቀይ እስክሪብቶ የሚል መጽሐፍ አታመጭልንም እንዴ? ይመጣል ዘገየ እንጂ አይቀርም። ቴንኪው በጣም ቴንኪው ሪዮት፣ በጣም አመሰግናለሁ። አድማጭ ተመልካቾቻችን ከዶክተር ሄክሲዶ ለንዴቦ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሚቀጥለው ሳምንት ደግሞ ከሌላ እንግዳና እንደዚሁም መጽሐፍ ጋር እቆያችኋለሁኝ። እስከዚያው ሰላም። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።